እኔ ሶስት ጥያቄዎች ላይ ነው ሪያክት የማደርገው። እንደው ሌሎቹን አዩም ነካ ስላደረጋችሁ ሌሎች ወንድሞችም ይሄዱባቸዋል። የመጀመሪያው የአዲስ ታይምስ ያነሳው የዚህ ፐርማነንት ኢንተረስት የፐርማነንት አኒሙሲቲን ሪፕሌስ ያደርገዋል ያለው ቅድም ቴዲ የምታስታውስ ከሆነ በጣም ሰፊ ሰዓት ወስጄ ለማስረዳት ሞክሬያለሁ። ይሄ ሎርድ እንግሊዙ በ19ኛው ክፍለ ዘመን የእንግሊዝ የውጭ ጉዳይ ስትራቴጂስት አማካሪ ከዛም በመጨረሻ ጠቅላይ ሚኒስትር ሁሉ የነበረ በጣም በፖለቲካል ሳይንስ ዋናው ሪያሊስት ተብሎ ነባራዊ ፖለቲካን የተረዳና ሪያሊስት ተብሎ የሚታወቅ ግለሰብ ሎርድ ፓልመርስተን የሚባል የተናገረው ንግግር ነው። ቅድም ኮት እየተደረገ በስተት ይነገራል አልኩት ማለት ነው። እና ከዛ ንግግር ላይ አዲስ ታይምስ ያነሳው የመጀመሪያውን ነው፣ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም የሚለው። ከዛ በኋላ ሁለት ኮንሰፕቶች አሉ በዛ ንግግር፣ በአንድ አረፍተ ነገር ያለ ንግግር ነው። ከዛ በኋላ ያሉት ኮንሰፕት፣ አንደኛው ኮንሰፕት ዘላቂ የሆነ ብሔራዊ ጥቅም አለ። ሌላው ተጨማሪ ሶስተኛው ኮንሰፕት እኛ የምንከተለው ይህን ብሔራዊ ጥቅም ነው። ይህን ብሔራዊ ጥቅም ማስከበር የኛ ዓላማ ነው። እነዚህ ሶስት ሐሳቦች ናቸው በአንድ ላይ ነው የተነገሩትም፣ በአንድ ሰንተስ ነው የተቀመጡትም ማለት ነው። እነዚህ የጥራዝ ነጠቅ አይነት ሁሉን ሳያነቡ አንዷን የሚፈልጓትን ብቻ ፒክ አድርገው የመሄድ አይነት ነገር አለ እና ይሄ በጣም በፖለቲካችን ላይ በጣም ፖለቲካውን ያበላሸው አካሄድ ነው። ጥራዝ ነጠቃዊ ካለው አንድ ሙሉ ጥራዝ ውስጥ አንዷን ብቻ ነጥፎ መሄድ፣ ሙሉ ፒክቸሩን አለመያዝ ያን ያመጣው። ስለዚህ ትክክል ነው። በፖለቲካል ዘላቂ ወዳጅ ዘላቂ ጥላት የሚባል የለም። በፖለቲካ ያለው ጥቅም ነው። በተለይ በሪያሊዝም ፖለቲክስ ውስጥ ጥቅምና የናሽናል ጥቅምን ነው መሰረት አድርገ ማንኛውንም ድርድር የምታደርገው። ዋናው መሰረታዊ ጥያቄው የአማራ ሕዝብ ጥቅም ምንድን ነው፣ የህወሓት መሰረታዊ ጥቅም ምንድን ነው፣ የሚፈልገው ምንድን ነው የሚለው ነው። እሱን ደግሞ ቅድም የአማራ ሕዝብ ጥያቄዎችን ወደ 9 ድረስ ከፋፍለን አስረድተን በሁለት ከፍለን ነባር ጥያቄዎችና ደራሽ ምክንያቶች አሉ ለዚህ ትግል ብለን አስረድተናል። ወልቃይት is one of the factor ነው፣ እንደ ፋክተር አድርገን ነው የወሰንና የማንነት ጥያቄ ከሚለው ውስጥ አስገብተን ያነሳ ነው ማለት ነው። ከዛ ውጭ ያሉት በሙሉ ጥያቄዎችን አስረድተናል። ስለዚህ እነዚህን ጥያቄዎች ለመመለስ ትግል የጀመረ ቡድን ወይም ህዝብ በእነዚህ ጥያቄዎች በተቃራኒ ከቆመ ቡድን ጋር ሊወዳጅ አይችልም። ምክንያቱም it's against his national interest ነው። በቃ ቅድም አዲስ ታይምስ የተናገርከው ከጥቅም በተቃራኒ ካለ ቡድን ጋር ልሰራ አይችልም። ምክንያቱም እሱ የሚሰራው ያንተ ጥቅም እንዳይከበር ወይም ደግሞ ያንተ ጥያቄ እንዳይመለስ ነው። that's what we are saying። አሁን ለምሳሌ አንደኛው መሰረታዊ ጥያቄያችን የወልቃይት የራያ የማንነት ጥያቄ መመለስ አለበት ነው ብለን የምንጠይቀው አይደል? አንደኛው ህወሓት ምንድነው የሚለው ነው፣ ይህ ጥያቄ መመለስ የለበትም ለኛ ነው እንዲሁ መሰጠት ያለብን ነው የሚለው አይደል? ለኦፖዚት ነው የቆም ነው። በተቃራኒ እስከቆምክ ድረስ ጥላት ነህ። ከግብጽ ጋር ለምን ነው ታሪካዊ ጥላት ነን ምናምን የምንለው? ናሽናል ኢንተረስት ጉዳይ ስለሆነ ነው እንጂ ግብጽና እኛ እንኳን እንገናኝም። በጂኦግራፊም በለው በምንም በደንበርም በምንም በኢንተረስት ግን እንገናኛለን። ባበይ ወንዝ የተነሳ ማለት ነው። በዛ ምክንያት የተነሳ ግብጽን ታሪካዊ ጥላት ኢንተረስቱን እስካልቀየረች ድረስ ግብጽ ቋሚ የሆነ ጥላት ይሆናል። ስለዚህ ቋሚ ጥላትነትና ወዳጅነት የሚፈረጀው ከምትቆምበት የናሽናል ኢንተረስት የናሽናል ጥቅም የብሔራዊ ጥቅም አንፃር ነው። አንተ መቆም ያለብህ ከጥቅም ላይ ቁም። ከዛ በኋላ ጥላትና ወዳጅ ግን ፈርጅ ነው። አሁንም ፋኖንም እየጠየቅን ያለ ነው እኮ ቁም፣ ከአማራ ሕዝብ ጥያቄ ላይ ቁም። ከአማራ ሕዝብ ጥያቄ ላይ ውልትፍ ሳትል ቁምና ጥላትና ወዳጅ ግን ለይ። ህወሓት ለምሳሌ በሙሉ ጥያቄዎቹ ይቅርታ ጠይቁ ምናምን አድርጎ ሐሳቡን ቀይሮ ወልቃይት ምናምን ራያ የሚለውን ቀይሮ ምናልባት በተጻፈ ሰነድ በምናምን መጥቶ ተነጋግሮ ቢሆን እንኳን ልታወራ ትችላለህ። አይ እነዚህ ሰዎች እኮ ቋሚ ጥላታችን አይደሉም፣ አሁን ለሐሳባቸውን ቀይረዋል። ዛሬም ትናንትም ነገም እስከ ወዳኛው ድረስ
ጥያቄያችን አልተውንም፣ ዶክመንታችን አልተውንም። አማራን የፈረጅንበት ዶክመንት አለ፣ ህገ መንግስቱ ይቀጥላል፣ ኢትኒክ ፌዴራሊዝሙ ይቀጥላል ምናምን እያሉ ከኛ በተቃራኒ ቆመው ግን ቋሚ ጥላት ሆኖ መቀጠላቸው አይቀርም ነው። ስለዚህ ሙሉ ፒክቸሩን ይዞ መጠየቅ ወይም ደግሞ መረዳት ተገቢ ነው የሚለውን አዲስ ታይምስ ብትወስደው መልካም ነው። ሌላው እንዲሁ ከቋንቋ ጋር ተያይዞ የመጣው ነገር በተለይ ወልቃይትን ለማስረዳት የተካሄደበት እሱ ቬሪ ሲሊ ማለት ይቅርታ ለቃሉ በጣም ትንሽ ነው። ቋንቋ የማንነት መገለጫ አንድ ፖይንት ሊሆን ይችላል፣ ግን ዋና ፋክተር ግን አይደለም። ምናልባት ከኢትዮጵያ ቤተሰቦች የተወለዱ ሰዎች እኮ አሜሪካን ሀገር ቢኖሩ ቋንቋ ይችላሉ፣ አማርኛ ላይ ይችሉ ይችላሉ፣ ወይም ደግሞ ኦሮሞኛ ላይ ይችሉ ይችላሉ። ያን ሰው አይ ነው ያንተ ቋንቋ ስለማችል ኢትዮጵያ አይደለም የኢትዮጵያ ዘር የለብህም የኢትዮጵያ አይደንቲቲ የለብህም ልትለው አችልም። ወይም ደግሞ የኦሮሞ ወይም የአማራ አይደንቲቲ የለብህም ልትለው አችልም። ስለዚህ በዛ መንገድ እንረዳው ነው። ሌላው እኔ ሪያክት ማድረግ የምፈልገው ሴብ ያነሳው ምናልባት አዩ ካነሳው ለየት ያለ ነው ጥያቄው ብዬ ነው ስላሰብኩ ነው። ሴብ ያነሳው ጥያቄ ነው የሚመስል አሁን ላይ ባለው ሁኔታ በፊቱን ኦሮማራ ሳይሆን በአሁን ባለው ሁኔታ ጎጃም ላይ ደጋዳሞትን ለማትረፍ እየታገለ ነው። እናንተም ወልቃይትን ለማትረፍ እየታገላችሁ ነው ምናምን ከወዴድ ጋር አጋር አድርጋችኋል ምናምን። ይሄ በጣም ትልቅ አደገኛ የሆነ ፍረጃ ነው። የጎንደር አማራ ዋጋ እየከፈለ ያለው ላለፉት 3 ዓመታት የአማራ ህዝብ ጥያቄዎች ሙሉ በሙሉ ይመለሳሉ ነው። ለአማራ ህዝብ ጥያቄዎች በሙሉ ነው ዋጋ እየተከፈለ ያለው። ትናንት የተሰወው ዋና ከፍተኛ የፋኖ አመራር የቺስቲሙ ከዛ በፊት የተወለዱ ሰዎች በመባተ ከዛ በፊት የተሰዉት እነ ናሁሰናይ ወይም ደግሞ እነ አማራ አሸንፍ እና በጣም መሰሎች የተሰዉት ለሌላ አይደለም እኮ ለአማራ ህዝብ ጥያቄ መመለስ ነው። እንዴት ነው ይህን ህዝብ ይህን ያህል ዋጋ እየከፈለ ያለ ህዝብ ከወደድ ጋር አብራል ብለህ ልትፈርጀው የምትለው? this is አሁን ምን መሰላችሁ በአማራ ፖለቲካ ውስጥ የመጣው ትንሽ ያንጠልጥለህ ሰፋ አድርገህ መፈረጅ ነው። ለምሳሌ ጽምዶን ስትቃወም የሚፈርጅ በብልጽግና ደጋፊ ነው። I don't care ጥቅሜን እስካስከበረልኝ ድረስ ሊደግፈው ይችላል። ያስከብርልኛል የሚለው ነው መሰረታዊ ጥያቄ የሚሆነው። አሁንም በተመሳሳይ አሁን እኛ እያወራነ ስለ አማራ ህዝብ ጥያቄ እየዘረዘርነ እያወራነ በዚህ በትግሉ ውስጥ ራሱ ቤተሰቦቻችን ዋጋ እያስከፈልነ የቤተሰቦቻችንን ህይወት አሲዘን እንኳን በአደባባይ ፋኖን ትግል እየደገፍነ ኑረን 3 ዓመት የሚፈርጅ ግን ከብልጽግና ጋር አብረዋል እያልን እንደ ሴብ አይነቱ ማለት ነው። ትናንት ሙተው አይናቸው እንኳን ያልፈሰሰ መቃብር ውስጥ እንኳን ያልገባ ትኩስ ሬሳ ይዘው የዚህ ጎንደር አካባቢ ማህበረሰብ አሁንም ግን እየፈረጀው ያለው ሴብ ከወዴድ ጋር አብሯል። እንደዚህ አይነት ፍረጃ አንደኛ የራስን ኃይል መብላት ነው። ሌላ ምንም የሚያመጣው ለውጥ የለውም። አንተ ፈረጅከው አልፈረጅከው የሚመጣ ምንም ሲንግል ለውጥ የለውም። የሚመጣው ምንድነው? ድክመት ነው፣ የጋራ ውድቀት ነው። ስለዚህ እሱን አደገኛ ፍረጃ ወደ ኪስ መክተት ያስፈልጋል ለማለት ነው። ሌላውን እንግዲህ ያለ መሰለኝ መሰረታዊ ጥያቄ ሌሎቹ መሄድ ትችላላችሁ። እሺ እሸቱ ገጠሬውንና አፍሪካን የተወሰነ ደቂቃ ልስጣችሁና እናንተን በክብር አሰናበታችኋለሁ። እሺ ቴንኪዩ ቴዲ፣ በጣም ቻው ብያችሁ ልለያችሁ ዝም ብዬ እንዳልወርድ ብዬ ነው። በጣም ነው የማመሰግነው ለነበረን ጊዜ። በቆይ ደስ ይለኝ ነበር፣ ግን በጣም መሽቷል እኔ ጋር እና በጣም ሰላማዊ ውይይት ነው የነበረው እስካለሁበት። ታንኪዩ፣ ሰላም ሁኑ ሁላችሁ ነው። ቴንኪዩ አያሌው፣ ከልብ አመሰግናለሁ። ከኛ በበለጠ እናንተም አሁን ያው ፖለቲከኞችም ስለመጡ ከነሱ ጋርም ጥሩ ቆይታ ታደርጋላችሁ ብለን ተስፋ እናደርጋለን። እኔ ዝም ብዬ የማይመለከቱኝን አላስኳቸው። በተለይ ከኦሮ አማራ እና ምናምን ጋር በተያያዘ ነገር እኔ የሚደግፈው አካል የኦሮ አማራ የሆነ አካል ስለሌለኝ እኔ የአማራ ፋኖ ደጋፊ ነኝ። ለዛውም ደግሞ የጎንደርን ፋኖ ነፍስ እስኪወልቅ የሚደግፈው ነኝ። የጎንደር ፋኖ ደግሞ ቅልብጭ አድርጎ አቋሙን አሳይቶኛል። ከማን ጋር መስራት እንዳለበት፣ ምን አይነት ጠላቶች እንዳሉት ከመጀመሪያ ጀምሮ ትግሉን ሲጀምር ጀምሮ ይዞት የመጣ ዓላማ አለ። ያን ዓላማ እንደያዘ ነው ያለው። ስለዚህ ምንም ይሄኛው ጉዳይ ለኛ ስለማይመለከተን ብዙም መመለስ ያለብን አይመስለኝም።
የሚመለከታቸው አካላት ካሉ ደግሞ መመለስ ይችላሉ። በአዲስ ታይምስ ትንሽ አላቅም ምን እንዳበሳቸው አላቅም፣ አግሬሲቭ ነው የመጣው። ቀለል ተብሎ ቢባል የእናንተ አማራነታችሁን ወይም ደግሞ ህወሓትን የምትቃወሙት መሬታችሁን ስለሚፈልግ ነው እንጂ የአማራነት ኢንተረስት የላችሁም የሚል አይነት እንትንም ተነስቷል። አዲስ ታይምስ አንስቷል። እኔ ብቻም አይደለሁም። በነገራችን ላይ የጎንደር ፋኖ ራሱ በመግለጫው ምንድን ነው የሚለው? ማንነታችን፣ ሉዓላዊነታችን፣ ርስታችን ከሚደፍር ከሚፈልግ ከማንኛውም አካል ጋር ርስታችን ነጥቆ ሀገር መሆን ከሚፈልግ ለመገንጠል ከሚፈልግ ከማንኛውም አካል ጋር አብሮ የመስራት ፍላጎትም ሐሳቡም የለንም። ይሄን ከሚያደርጉ አካላት ጋርም በግልጽ እንታገላለን የሚለው እኔ የወጣሁት እኔ ሲደመር አዲስ ታይምስ ሲደመር ዘር ያዕቆብ ሲደመር የሆነ አካል ተደመረ ነው አማራ ምን ባለው። እኔ ከወጣሁበት አካባቢ የወጣሁበትን ማህበረሰብ ነው ልመስል የምችል፣ የወጣሁበትን ህዝብ ነው ልመስል የምችል። ዛሬም እዚህ ቤት ስንመጣ የጽምዶ ጉዳይ እንዴት ይታያል? ጎንደር ላይ የጎንደር ወጣት እያንዳንዱ የጎንደር ወጣት ምን አይነት ኢንቴንሽን አለው ስለ ጽምዶ የሚለው ነው እንዋይ ነው በጣም። ስለዚህ ስለ ጽምዶ ደግሞ እኛ አኳኋኑ ስናየው አብዛኛዎቹ እየወጡ የሚናገሩት ከቲፒኤልኤፍ ጋር አብሮ መስራት ያልፈለገ አማራ የብልጽግና አሽከር ነው ብለው ፈርጆ ነው የመጡት። እንደዛ በተባለ ማግስት ደግሞ ጦርነት የታወጀው ጎንደር መሬት ላይ ነው፣ ጎንደር ምድር ላይ ነው። የጦርነት ቀጠናም እየሆነ ያለው እዛ ምድር ላይ ነው። ፋኖቻችን የሚታገሉለት ህዝብም የሚያውቀው ደግሞ ከዚህ በኋላ ጎንደር ላይ ምንም አይነት የጽምዶ ጦርነት እንደማይደረግ። ከዛ ውጭ ግን ብልጽግና ስንታገሉ የቆየ ነው። ህወሓትን አሸንፈን ደደቤት ከላክን በኋላ መቀሌ ላይ ከላክን በኋላ መልሰው አማራ ታግሎ ነፃ ያደረገውን ወንበር ለብልጽግና የሰጡት አካላት እኛ ፋኖ ሆነን ብልጽግና እንደገና ስንታገል የአብይ አህመድ የዶክተር አብይ አህመድ ቲሸርት ለብሰው በፎቶ አሰርተው ቲሸርት ለብሰው አደባባይ ላይ ወጥተው ይዘምሩ የነበሩ ሰዎች ዛሬ የፋኖ አመራር የሆኑ ሰዎች አሉ። እነሱ አካላት ደግሞ ዛሬ ከጽምዶ ጋር ያሉ ናቸው፣ ከህወሓት ጋር አብረው ያሉ ሰዎች ናቸው። የጋራ ጠላት የሚባል ነገር ረስተውታል። በአማራ ህዝብ ውስጥ ያለ የጋራ ጠላት የሚባል ነገር ረስተውታል። የጋራ ጠላቶቻችን ከሌናቸው ብለን ቆጥረን ያስቀመጥናቸውን የጋራ ጠላቶቻችንን ድርጅት ማለት ነው፣ በድርጅት ደረጃ ከነዛ ጋር ዛሬ አብረው እየሰሩ ናቸው ያሉ። የጎንደር ህዝብ ደግሞ ያንን አይፈልግም። ከማንም ጋር አብሮ የመሰለፍ እንትን የለውም። አዲስ ታይምስ ምንድን ያለው ከጽምዶን አልደግፍም ምናምን የሚል ነገር አስቀመጠና የአማራ ፋኖ ከህወሓት ጋር ከቲፒኤልኤፍ ጋር ካልሰራ ታዲያ ከማን ጋር ይስራ የሚል ነገር ነው ያስቀመጠው። ትልቁ በአማራ ፖለቲካ ውስጥ የሚያስጠላው እንትን ምንድነው? አማራ ብቻውን መታገል አይችልም ብሎ ነው የሚወስነው አብዛኛው የአማራ ፖለቲከኛ ማለት ነው። አማራ ብቻውን መቆም አይችልም ብሎ ነው የሚያስበው። ተለጣፊነትን ይፈልጋል። ለዛ ነው እየሄዱ በየቦታው የሚለጠፉት ማለት ነው። በራስ የመቆም እንትን የለም። ኮንሲስታንሲ የሚባለው ነገር እኔ አላቅም ለምን እንደሆነ። ብቃት ያለን እኮ ህዝቦች ነን፣ መሆን የምንችል ማድረግም የምንችል ግን ደግሞ ቅድም መጀመሪያ አካባቢ ስናነሳው የነበረው መጀመሪያ ኤሊቱን እየመቱ ያጠፉትና ሚዲያ ላይ የትኛውን ቦታ ላይ ከዛም ከአደረጃጀቱም ላይ ያጠፉትና ብቻውን ከቆመ በኋላ ከበታተኑት በኋላ ብቻውን እንዳይቆምና እየቦታው እየሄደ እንዲለጠፍ የእነሱን ኢንተረስት እንዲያስጠብቅ የግለሰቦችን ኢንተረስት እንዲያስጠብቅ ያደርጉታል። ትግላችን እዛ ጋር ነው። መጀመሪያ ስንመጣ የነበርንበት የአማራነት መንፈስ ወርዶ አሁን አካባቢ ላይ ነው ያለነው። ስለዚህ የአማራን ድርጅት እንድናቋቁም እንኳን ስንታዘዝ ስንጠራ ምንድን ያደረጉን በአካባቢያችን ወክለን እንድንሄድ ያደረጉ ፋኖቻችን ማለት ነው። ፋኖቻችን አካባቢያችን ወክለው እንዲሄዱ ነው እንጂ አማራነታቸውን ተጠርነታቸው ለአማራ እንዲሆን አይደለም ያደረጓቸው። ተጠርነታቸው በክፍለ ሀገር ደረጃ ለዛው ደግሞ በየክፍለ ሀገሩ ሁለት እዞች ነበሩ። እያንዳንዱ እዝ ለእያንዳንዱ እዝ የሆኑ ተወካዮችን እየመረጡ እንዲላክ ነው የተደረገው። በዚህ የፖለቲካ እንትን ውስጥ የፖለቲካ መዋቅር ውስጥ ምንም ስራ ልትሰራ አትችልም። መምሰል የምትችለው ራስህን ነው። መምሰል የምትችለው አካባቢህን ነው። ስለዚህ እንደ አማራ ተደምረ ስንመጣና አማራ የሚለው ስያሜ በትክክል ሲመጣ ያኔ የጋራ የሆኑ መድረኮች፣ የጋራ የሆኑ ሀሳቦች፣ የጋራ የሆኑ እንትኖች ይመጣሉ፣ የፖለቲካ መድረኮች ይፈጠራሉ ለማለት ነው። ከእኔ በላይ ሌሎችም ስለመጡ ከእነሱ ጋር በደንብ እንድታወሩ ብዬ ነው። እንግዲህ እኔ ብዙም ፖለቲከኛም አይደለሁም፣ ግን ደግሞ ትግሉ ላይ ከመጀመሪያውም እስከ መጨረሻውም አለው። እሱን አውቀዋለሁ
በትግሉ ዙሪያ እዛ መሬት ላይ ያለውን ነገር ማንም የፈለገ ማስረጃ ላይ መጣ እኔም እሺ ከሚሊዮን ማስረጃ ማምጣት ስለምችል ከማንም ጋር መከራከር እችላለሁ ማውራት እችላለሁ። ፖለቲካ ላይ ግን የፖለቲካ ሰዎች በደንብ አውሩበት ለማለት ነው። ቴንክ ዩ ቴዲ ስለድሉ ስለተሰጠን እድል በጣም ነው የማመሰግነው። ክበርልኝ ወንድም አለ። ቴንክ ዩ እግዚአብሔር አክብርልኝ። ቴንክ ዩ እሸቱ ገጠሬው። እሺ የመጨረሻ ከዛሬ እንግዶች የተወሰነ ደቂቃ ለአፍሪካ ልስጣትና ከዛ ወደ ባክ ቱ ኖርማል ወደ ፖለቲከኞች እንመለሳለን። ከረጅም ጊዜ በኋላ ነው የተገናኘ ነው። የእነሱን ደግሞ ውይይት ንግግር ትሰማላችሁ። እሺ አፍሪካ ጎንደር አለሽ? ቴዲ በድጋሚ በጣም አመሰግናለሁ ለሰጠኸኝ እድል። አንድ ጥያቄ ተነስቷል። በተለየ ማይካድራ የሚለው ስያሜ ወይም ቋንቋው ምንድነው የሚል ጥያቄ ተነስቷል። ምናልባት አሁን እዚህ ጋር የምመልሰውን ነገር ከመናገሬ በፊት ይህን ጥያቄ የጠየቀው ግለሰብ ምን አይነት የፖለቲካ አቋም እንዳለው አላቅም። እሱ ደግሞ በነፃነት መልሴን እንድመልስ ይረዳኛል። ወይንም ጀስት አሁን ከመመልሰው ጋር የተገናኘው ነገር ከትግረኛና ከአረብኛ ጋር የተቀላቀለ ነው ብዬ ስናገር የጎንደርን ጂኦግራፊካል የሆነ ጂኦግራፊክስ እንትኑ ካለመረዳት ጀስት በቁንጽል እንዲወሰድም አልፈልግም። በተቃራኒው ማይ ማለት በትግረኛ ቋንቋ ውሃ ወይንም ምንጭ ማለት ነው። ካድራ ማለት በአረብኛ ለምለም አረንጓዴ የተባረከ ምድር ማለት ነው። እንግዲህ ማይካድራ የሁለት ቋንቋዎች ደግሞ ሴሜቲክ ናቸው። የሁለት ቋንቋዎች ጥምረት የተፈጠረ የቦታ ስም ነው። ይህ የሚያሳየው ቅድም እንዳልነው ይሄ አሁን በጣም ጥልቅ ወደ ሆነው ወደ ጂኦግራፊክ ጥልቀቱ ከሄድን የዛ አካባቢ ማህበረሰብ ኢንተርናሽናል ሀብ ነበረ፣ ዓለም አቀፋዊ ሀብ ነበር። ከዛ በፊት ይደረጉ የነበሩ የንግድ ትስስሮች እንዲሁ በቀላሉ አሁን እኛ ልናያቸው አንችልም። በጣም ጥልቅ የሆነ የንግድ ትስስር፣ የመንገድ፣ የትራንስፖርት በርካታ ነገሮች አሉ። ከአረቡ ዓለም ከኢንዲያ ለምሳሌ ኢንዲያ ሀገር ውስጥ ብትሄድ አምሃራ የሚባል ከተማ አለ እና እሱን ራሱ የቻለ አመጣጥ አለው። አማራ የሚለውን አማርኛ ወስደው የመጡበት የራሳቸው እንደ ምልክት ያስቀመጡት ነገር ነው። ስለዚህ ማይካድራ የሚለው ቃል የትግረኛና የአረበኛ ጥምረት ለምለም ምንጭ ወይንም ምንጩ የማይደርቅ አረንጓዴ ምድር እንደማለት ነው ሲተረጎም የሁለቱ ማለት ነው። ስለዚህ አሁን የትግረኛ ቋንቋ ስለሆነ ማይ የሚለው የትግሬ ነው ብሎ ለማለት ልጁ ጠይቆኝ ከሆነ በጣም አሳቂኝ ነው የሚሆነው። ፖለቲካላይዝድ ሳይሆን ጀስት በቃ የሆነ በሀገሪቱ ላይ ያለውን የኤትኒክስ ፌዴራሊዝም ከምን አንጻር ዲፋይን እንዳደረገው ራሱ መልሼ ብጠይቀው በጣም ደስ ይለኛል። ነገር ግን ስለ ጎንደር ስናወራ የጎንደር ማህበረሰብ አረብኛ ይናገራል፣ የጎንደር ህዝብ ትግርኛ ይናገራል፣ አማርኛ ይናገራል። በአካባቢው የሚናገሩ ሎካል ቋንቋዎች ካሉም ይናገራል። ስለዚህ በጣም እንትኑን አጥብበን ካየነው አስቸጋሪ የሆነ ትርጉም ሰጥቶት ከሆነ በዛ ልክ እንዲያው ፈልጋለሁ። እሱን በዚህ መንገድ ልመልሰው። ሌላው አይ ቲንክ ወንድማችን ይመስለኛል ሱፐር ወይም አዲስ ታይምስ የሰጠው ነገር አለ። እናንተ የወልቃይት ጉዳይ ከተመለሰላችሁ ከብልጽግና ጋር ብንሰራ ምንም ችግር የለውም አይነት ነገር ፍሬም ተደርጓል። ለምሳሌ ስለ ራሴ ስለ ግሌ ብቻ ላውራ። የአማራ ህዝብ በተለይ በወለጋ በዚህ 6 እና 7 ዓመት ከነበረው ጭፍጨፋ ማለት ነው ሲጨፈጨፍ በወለጋ ሲጨፈጨፍ በጣም ከፍተኛ መድሎ በጣም ዘግናኝ የሆኑ ጉዳዮችን ቪዲዮ ከማየታችን የተነሳ የአማራ ፋኖ ትጥቅ ትግል ታርቆ ሚዲያ ገንብቻለሁ፣ ማኒፌስቶ ጽፌያለሁ፣ ወንድሞቼን አንቅቻለሁ። ያ ማለት ግን የሄድንበት የትግል መንገድ ደግሞ ቅድም እናያለው ትግሉን በማይደግፉ ግለሰቦች መሰረት ደግሞ መመዘኛ ከሄድንና ቆም ብለን ሀዲዱን እንድናይ ከተደረገ ያ ያደረግነው ነገር ሁሉ እንደ ሰውኛ የተናገርነውን የደገፍነውን ትግል
ብደግፈውም አሁንም ድረስ ብደግፈውም at the same time ግን የምናደርገው የእያንዳንዱ ትግል ትክክል ነበር ብዬ አስባለሁ። ምክንያቱም ከዛ አሁን ተመልከት ቴዲ እዚህ ትግል ውስጥ ደጋፊ የነበርን ሰዎች ፍሬም የሚያደርጉት ቅድም በሆነው መንገድ ከሆነ እናንተ ስለ ወልቃይት ብቻ ነው። ኦኬ አሁን ከረንትሊ ባለው ሁኔታ ወልቃይት ላይ ያለው ጸጥታ፣ ወልቃይት ላይ ያለው ሰላም፣ ወልቃይት ላይ ያለው የፖለቲካ ሂደት እንደ አማራ ካየነው የተሻለ ነው። ነገር ግን ወለጋ ላይ ሲገደል እኮ ከጎንደር መጣን ብለን የምንላቸው ልጆች አጣጥፈን እኮ እጃችን አልተቀመጥንም። አማራዊ የሆነ ሶሊዳሪቲ ሚዲያ ገንብተን ገንዘብ አዋጥተን ወንድሞቻችን አስታጥቀን ሳፖርት አድርገናል። እንደዛም ሆኖ ግን የብልጽግና ደጋፊ ከመባል የዳነ ጎንደሬ የለም። ምክንያቱም የእነሱን ጽምዶ ስላልተቀበልን ማለት ነው። ጽምዶን የምንቃወመው በምክንያት ነው። ለምሳሌ ጽምዶ ብለህ ስትመጣ ጥብረቱ በህወሓት በኦነግ እና በጸረ አማራ ኃይሎች ውስጥ የተፈጸመውን እያንዳንዱን የጅምላ ጭፍጨፋ ከወለጋ ከድሮ ከምዕራብ ሐረርጌ ጀምሮ የተደረጉትን የማይካድራውን የጭናውን የተለያዩ ጭፍጨፋ የተካሄዱበትን ነገሮች በሙሉ ያለምንም ፍትህ ዋጋ ያሳጣል። ምክንያቱም የምትጣመረው ከህወሓት ጋር ብቻ እኮ አይደለም፣ at the same time ከኦነግ ጋር የምትጣመረው ምስራቅ ምዕራብ በዛ በሐረርጌ በደኖ የተደረጉት እያንዳንዱ ጭፍጨፋዎች የተካሄዱት ስርዓት መራሽ ነበሩ አይደል? ኦነግ በቀጥታ ጥይት ቢተኩስም ያንን ነገር ስፖንሰር ያደረገው እነ መለስ ዜናዊ ናቸው። መለስ ዜናዊ ወጥቶም እኮ ተናግሯል። በተመሳሳይ ሁኔታ በዛን ሰዓት የተደረገውን ጄኖሳይድ መፈጸማችሁን አውቀናል፣ ነገር ግን ለፖለቲካው ስለምንፈልጋችሁ ነው ይቅርታ ያልናችሁ ብሎ እኮ ቪዲዮ አለ አይደል? ታሪካዊ ማስረጃ አለ። አንድ ሀገሪቱን ይመራ የነበረ ሰው የተናገረው። ስለዚህ በዚህ ሂደት ውስጥ ጽምዶ ውስጥ ህወሓትንና ኦነግን ጎትቼ ይዤ እመጣለሁ የሚል አካል በትግሉ የሞራል መሰረት የለውም። በዚህም ምክንያት የደገፍነው ስፖንሰር ያደረግነው ትግል ሞራላዊ ውድቀት ገጥሞታል። አንድ በዚህ ሁኔታ ነው እንቃወመው። ሁለተኛ የርስት ጉዳዮች አሉን አይደል? ለምሳሌ ህወሓት ጠገዴ፣ ጠለምት፣ መተማ፣ ራያ ምናምን የሚላቸው ርስት ግዛቶችን የኔ ናቸው ነው የሚለው። ፋኖ ደግሞ የሚታገለው እነዚህን ርስቶች ሁሉ አስከብሬ የተሻለች ኢትዮጵያ አመጣለሁ ብሎ ነው። ስለዚህ ከነዚህ ኃይሎች ጋር ሄዶ ሲጣመር ከራሱ ሌጋሲ ጋር አጌነስት የቆመ ፋኖ ነው ማለት ነው። ከራሱ ጥቅም ከራሱ አጌነስት ጋር የቆመ ከራሱ ክብር ጋር የተጋጨን አካል ምንድነው ልትለው የምትችለው? ባሪያ ነህ፣ የጽምዶ ባሪያ ነህ ነው የምትለው። ያንን ነገር ማስተካከል እስካላቻለ ድረስ ማለት ነው። ፖለቲካሊ ደግሞ ካየነው ሁለት ነጥቦችን ማንሳት እችላለሁ። ኦነግ የሚፈልገው የኦሮሚያ ሪፐብሊክን መመስረት ነው የሚፈልገው። ቲፒኤልኤፍ የሚፈልገው ሀገረ ትግራይን መመስረት ወይም ታላቋ ትግራይ ብለው የሚሉትን መመስረት ነው። በማን ርስት ላይ፣ በማን የፖለቲካ መሰረት ላይ፣ በማን የህዝብ ፍላጎት ላይ ነው እነዚህ ሪፐብሊካን በላቸው ሀገር በላቸው ሊመሰረቱ የሚችሉት? በአማራው ኢንተረስት በኢትዮጵያ ፍርስራሽ ላይ ነው የምትመሰርተው። ስለዚህ በዚህ ምክንያት ራሱ ጽምዶ የሞራል ውድቀት፣ የፖለቲካ ውድቀት እና የህዝብ ማዕከሉን የፖለቲካ ማዕከሉን ያጣል። at the same time እስካሁን ለተደረጉ የእያንዳንዱ ጥቃቶች ወይንም የዚህን ስርዓት የወለደብን ማን ነው? ይህ ስርዓት እንዲመጣ ያደረገው ወያኔ መራሹ ኢህአዴግ ነው አይደል? ኢህአዴግን ማን ነው የመሰረተው? የተለያዩ የብሔር ማን ነው? ኦህዴድን በለው ደህዴድ በለው የአፋር ነፃ አውጪ ምናምን ብሎ እያንዳንዱ ስፖንሰር አድርጎ ወደዚህ ወደ ኢትዮጵያ ፖለቲካ ሲያመጣቸው ጸረ አማራና ጸረ ኢትዮጵያ ግንባር አድርጎ የፈጠራቸው ኢህአዴግ ነው። ኦኬ እንበልና አሁን ብልጽግና ለተደረጉት አትራሲቲዎች በሙሉ ተጠያቂ ነው እንደ መንግስት ማለት ነው። ስፖንሰር ነው። በቃ ስቴት ውስጥ የተደረገው እያንዳንዱ ግድያ ፓርቲው ሀገሪቱን ባደራ ተቀብሎ እስካስተዳደረ ድረስ ለዚህ ለተፈጸመው አትሮሲቲ በሙሉ ተጠያቂ ነው ብለን ካልን
ነገር ግን ከዚህ ነገር እቆጠባለሁ አለም አላለም አይ እኔን የፈጠረኝ ኢህአዴግ ነው እኔን የፈጠረኝ ህወሓት ነው ያ አባቴ እስከዛሬ ተሳስቷለኝ አባቴ ላጠፋ ሄዳለሁ ካለኝ ግን አብሬው ለምንድነው ማስልሰለፍ ባይ ዲፎልት እሺ ዋና አባቱን ዋና ገዳዩን ዋና የኢትዮጵያ ለዚህ ሁሉ ምስቅልቅል ያበቃትን ስርዓት የፈጠረውን ቲፒኤልኤፍን አጠፋለሁ ካለ ለምንድነው የአማራ ህዝብ ባይ ዲፎልት አብሮት ሊሰለፍ የማይችለው እስከፈለገ ድረስ ማለት ነው እኔ ብልጽግና ደጋፊ ነኝ እያልኩ አይደለም ቅድም እንደነገርኩ ፋኖን ስፖንሰር አድርጋለሁ በገንዘብ በሚዲያ በእውቀት ጊዜ ሰጥቼ ማለት ነው አዘ ሴም ታይም ግን እንደዚህ አይነቶች ኃይሎችን ለመቃወም እስከሄደ ድረስ እኔ አባቴን ለመግደል ሄዳለሁ ካለ ዋይ ናት ኦኬ አባት መሳሳት ሁኔታል አንተ ደግሞ የተሳሳትክበት በዚህ ነው ተብሎ ደግሞ እየተገረፈ ነው አይደል ይሄው ስርዓት የወረደበትን እንትን ታውቀዋለህ ነገር ግን የፋኖ ትግል አሁን ፎከስ አድርገው የሚናገሩት እያንዳንዱ የፖለቲካ ስትራቴጂ አይተው ከሆነ አንደኛ የሚናገሩት አገዛዙ ነው ሁሌ የሚጠይቁት ማለት ነው የአማራ ህዝብ ደግሞ ችግሩ አገዛዙ አይደለም የአማራ ህዝብ ስርዓቱ ነው ስርዓቱ ወልዶ የተለያየ አገዛዝ የህወሓት አገዛዝ ነበር የብልጽግና አገዛዝ ነበር ነገ ሌላ አገዛዝ ሊመጣ ይችላል አሁን እነ ዘመን የሚፈልጉትም ተተኪ የሆነ ብሔርተኛ እንትን አድርገው በቃ የጎንደርንም የምናምንም ርስት ሰጥተን የሆነ ሀገር ከፈጠርን በኋላ እኛ ደግሞ ያድዋውን ስኳድ በጎጃም ስኳድ እንትን ዳይናስቲን ተካለን የሚል የፖለቲካ ፐርስፔክሽን አላቸው ቅድም ወደዛ መግባት ስላልፈለኩ ነው ምክንያቱም ይሄ ውይይት ጥልቅ ስለሆነ በጣም ቀጣይ በሆነ ሁኔታ መሄድ አለበት ብዬ ስለማስብ ስለዚህ እነዚህን ነገሮች በሙሉ ጥልቀት ያላቸው የሆነ ትንተና ይፈልጋሉ እንጂ አዘ ሴም ታይም ጽምዶንም ደግፎ አዘ ሴም ታይም ደግሞ የአማራ ትግል ደጋፊ መሆን ይቻላል ብዬ በፍጹም አላምንም ጽምዶን መጀመሪያ ውድቅ መደረግ አለበት በአማራ ትግል ውስጥ አንደኛ ቀደም እንዳልኩት ጽምዶ ማለት የአማራን ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገ ፍሬም ነው ፎርም ነው ሁለተኛ ደግሞ ለአማራ ፋኖ የተዘጋጀለት ባርነት ነው ከኢህዲን በታች እንኳን ሊያደርጓቸው የሚችሉ መናገር የሚችሉት እንኳን እንዳይናገሩ ማድረግ የሚችሉ እንትለው ያስባለሁ ስለዚህ ሶስተኛውና ትልቁ አደጋ ደግሞ ፋኖን የሚደግፉት በጽምዶ ውስጥ እንደ አርሚ 7 ቅጥረኛ ወታደር ለማድረግ ነው የቀጠናው ለምሳሌ አፋብህን መሪ ነኝ የሚለው ዘመነ ካሴ ወጥቶ የተናገረው እኛ ጥቅማችንን በኪሳችን ውስጥ ደብቀን ነገር ግን እንዳንሰጥም በጣም ከፍተኛ የሆነ የስነ ልቦና ፍርሃት በመልቀቅ ማለት ነው በታጣቂው ልንሰምጥ ነው ልንጠፋ ነው ስለዚህ ከነዚህ ኃይሎች ጋር መሰለፍ አለብን ስትል ከዚህ በላይ የባርነት ከዚህ በላይ የተንበርካኪነት ከዚህ በላይ የተሸናፊነት ስቴትመንት የለም ከኛ ስነ ልቦና ውጭ የሆነ ከኛ ፖለቲካ ሰላለፍ ውጭ የሆነ ከኛ ጥያቄ ውጭ የሆነ ነገር እንድትቀበል አይ ልንጸፋ ነው ወይንም ልንሰምጥ ስለሆነ ባንድም በሌላ መንገድ ከነዚህ ኃይሎች ጋር መሰለፍ አለብን ብሎ ሲል ሱዳንና የትግራይ ኃይሎች በተመሳሳይ ሁኔታ አርሚ 7 የቀጠናው ወታደር ቅጥረኛ ወታደር እንዳደረጉት አዘ ሴም ታይም ደግሞ የፋኖንም የቅጥረኛ ወታደር ሊያደርጉት ነውና ባንድም በሌላ መንገድ ከፍተኛ የሆነ አደጋ ያለው አስተላለፍ ነው ይህንን አስተላለፍ ስላሳየን የብልጽግና መንግስት ወይንም አሁን የሀገሪቱን እያስተዳደረ ያለውን መንግስት እንዴት አርጌ ልግለጸው ከፋት ቃጠሎ ወጥተህ ወደ ጎሞራው ሂድ ሳፍን የፈጠረው ህወሓት ወደ ሳፍን ነው ብለን እንደማሳየት ሊሆን ስለሚችል ጥንቃቄ መፈጠር አለበት ብዬ አስባለሁና በተለይ አዲስ ታይምስ የጠየቀው ጥያቄ በጣም ለኔ በጣም ሲሊ ጥያቄ ነው ብዬ ነው ማስበው እሺ እግዚአብሔር ያክብርልኝ የመጨረሻዎች ከእንግዶች መካከል የመጨረሻው አንቺ ነሽ ከልብ አመሰግናለሁ ወደ ሌሎቹ ሊደሽ ቴንክ ዩ አፍሪካ ጎንደር አንድ ደቂቃ አስጠኝና ልውረድ ስራ ቦታም ስለንኩ ቆይ ራሴን አጥርቼ ልውረድ አንድ ደቂቃ ሰጠኝ ቆይ ጋይስ ተደማጭ መሆን ትፈልጋላችሁ ብዙዎቻችሁ ፖለቲካ ውስጥ ጆሮ ማታገኙት ለምን መሰላችሁ ረጅም ነው የምታወሩት
ፖለቲከኛ ረጅም ሲያወራ ምን የምትናገረው ንግግር ትክክል ቢሆን ሰው የኛ ይሄ ህዝብ የሚሰለች ህዝብ ነው። እኔ ልንገራችሁ ይቃይ ሲኒድ ኢኮኖሚ ፎርድስ በቃ ተናፋቂ ነው መሆን ያለብህ። ካሁን አጓጊ ነው መሆን ያለብህ። ምን ብትናገረው ችግሩን እንኳን ቢሆን ይሄ ህዝብ ይሰለቻል። ይሄ ህዝብ ሰለቹ ህዝብ ነው። ክርስቶስ ወርዶ ስለ ክርስትና ቢነግረው ይሄ ህዝብ ካስረዘበ መጽሐፍ ቅዱስ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ከጉልላት ላይ ወድቆ የሞተውን ሰው እያታቸዋል። በእንቅልፍ ልብ እነ ጳውሎስ ስለነበሩ እንደውም እግዚአብሔር ይስጣቸው እነ ጳውሎስ ስለነበሩ ከሞት አስነሱት እንጂ በአሁን ዘመን ቢሆን ሰባኪዎችም ንግግር ያስረዝማል። አታስረዝሙ ንግግር ጋይስ። እኔ ቸርች መሄድ እፈልጋለሁ፣ ግን የሚያስጠላኝ አንዱ ምንድነው ስብከት፣ የኛ ሀገር ስብከት ሊሚት የለውም። ነጮች ጋር ብትሄዱ 10 o'clock 10 AM 11 ላይ እናቆማለን፣ በቃ አለቀ። ከስንት ሰዓት ጀመረ ስንት ሰዓት እንደሚያልቅ ይነግሩሃል። እኛ ሀገር ለመጣ ሁሉ እያብራሩ ከዛ በኋላ ከቀጠሮ ላይ ኖር ይችላል እኮ። ብዙ ሰው ከቤተ ክርስቲያን ራሱ የሚርቀው ፕሊዝ ሰባኪዎች ራሳችሁ ንግር አታስረዝሙ፣ አሳጥረው። ይሄ ህዝብ ክር ያስጨንቀዋል፣ የሚስቱ ጉዳይ ያስጨንቀዋል፣ የባሏ ጉዳይ ያስጨንቃታል፣ ርቦታል፣ ቸግሮታል። አብዛኛው ፖለቲከኞች እንደምታውቋቸው ናቸው። ያን ማድረግ አለባችሁ። እጥን ምጥን ያለች ንግግር። ሁላችሁንም ከልብ አመሰግናለሁ። አሁን ወደ እናንተ ልምጣ። ቴሪዬ ኔትወርክ እያስቸገረኝ ለሌሎቹ ስጥና የተመቸ ቦታ ስለሆነ እነግርሃለሁ። እሺ ኔትወርክ እያስቸገረኝ ስለሆነ ነው። ለሌሎቹ ስጣለሁ። ሰምተናል። አዲስ ታይምስ ችግር የለውም። እሺ አሁን ወደ እናንተ ወደ ታዘባችሁት ጉዳይ ልምጣ። እነዚህ ቅድም ያደመጣችኋቸው በጣም ያከበርኳቸው ንግግሮቻቸውን አይታችኋል። አክብረው መጥተው ጨርሰው ነው የሄዱት። ጥያቄ አንስታችሁላቸዋል። ነገም እናንተም እንደዚሁ ተሰብስባችሁ መጣችሁ መድረክ እንፈልጋለን እንወያያለን ካላችሁ መድረክ ሰጣችኋለሁ። ያስሞንካስ በክብር እስከሆነ ድረስ ከዛ ጥያቄ ደግሞ ለእናንተ ይወረወራል ማለት ነው። በጣም 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 እግዚአብሔር ያክብርልኝ። እናንተም አክብራችሁ ስላስተናገዳችኋቸው አዲስ ሰዎች ናቸው ማለት አይደለም፣ እዚሁ የነበሩ ናቸው። ነገር ግን መድረኩ ላይ የመጡበት መንገድ በዛ መንገድ ስለሆነ ነው። ነገም በሌሎች መንገዶች ፖለቲካ ሀሳባችሁን ለመሸጥ እስከመጣችሁ ድረስ የአንድ ሀገር ልጆች ነን። በሀገራችን ጉዳይ እንወያያለን፣ እንከራከራለን። ብዙ ሀሳቦች አሉ። የእኛን ያህል ሀሳብ የሌላቸው ብዙዎች አሉ እኮ። እኛ እኮ እድለኞች ነን። ስትፈልግ እንደ ፋኖ ታወራለህ፣ ስትፈልግ እንደ ኦነግ፣ ስትፈልግ እንደ እንትን። አንዳንዱ እኮ የሚያወራው እኮ አጀንዳ የለው። የሚያወራው አጀንዳ ስለሌለ እኛ ውስጥ ይገባል። ጠዋት ከፋኖ ጋር ማውራት ትችላለህ፣ ከሰዓት ከኦነግ ጋር ማውራት ትችላለህ፣ ከዛ ከብልጽግና ጋር፣ ከዛ ከፍቅር ሲዝም ጋር። እንደኛ ማና ላይ ታደለ ለራሳቸው ጭብጨባ። አንዳንዱ እኮ ምንም የለው። እኛ ውስጥ ካልገባ ማውራት አይችልም እኮ አንዳንዱ። ዛት ሰው እኮ እኛ ውስጥ ገብተው የሚያወሩት እኛ ውስጥ ባይገቡ ምንም ማውራት የማይችሉ ሰዎች እንዳሉ ታውቃላችሁ። እኛ የታደልን ነን። አሁን ወደ ሲሪየስ ወደሆነ ጉዳይ ስለ ጽንዶ ነው እያወራን ያለ ነው ጋይስ። ይሄ የሰዎችን ህይወት የሚቀጥፍ ነገር ነው። አንዳንዶቻችን ፖለቲካ ውስጥ ያለ ነው ለበሸሸቅ ነው። ሚስተር ኤክስ የሆነ ንግግር ይናገራል። ምንም እንኳን የሚናገረው ንግግር አንተ የምታራምደው ቢሆን እንኳን ተናጋሪው ሚስተር ኤክስ ስለሆነ ኮንትራዲክት ታደርጋለህ። የኛ ሀገር ፖለቲካ የበሸሸቅ ፖለቲካ ነው። የሆነ አንድ ልጅ ይመጣል ወይ የሆነ ጌም ጨዋታ ላይ አንደኛው ጊፍት አልሰጠውም፣ የሆነ ፖለቲካ ፓርቲ ደጋፊ ነው። ከዛ እሱ የሚያራምደውን ይቃወማል፣ ያኛውም ይቃወማል። መርህ የለንም የኛ ሀገር ፖለቲካ። አሁን በመርህ ነው ማውራት ያለብን። ስለ ጽንዶ ጉዳይ ነው የምናወራው። ጽንዶ እንዴት ያለ ነገር ነው? ሊሆን የሚችል ነገር ነው። ሊሆን የሚችልበት ነገርን እንዲህ ብለን ሊሆን ማይችልም ከሆነ ማይችልበት መንገድ ይሄ ነው። ፖለቲከኞች ናቸው እዚህ ሶሻል ሚዲያ ላይ ያላችሁ የተባላችሁ ፖለቲከኞች ናቸው። በእናያለው ባወሩትም ጉዳይ ላይ እና በጽንዶ ጉዳይ ላይ እናንተ ልቦናችሁ ያሳያችሁን እንድትነግሩን እንፈልገው። ሁለተኛ እኛ ሀገር ብቻ ነው ምን አገባህ የሚል ፖለቲከኛ ያለው። ዓለም ላይ ብትፈልጉ ብትዳስሱ ምን አገባህ የሚባል ፖለቲካ የለም። በሀገራችን ላይ የተደባደብክ ዛሬ ቅድም ሳነብላችሁ የነበረው የኑሮ ውድነት እኮ እኛ የፈጠርነው ድብድብ የፈጠረው ነው። ወገኖቻችን ላይ የፈጠረው የኑሮ ውድነት። መቀሌ ላይ ስትደባደብ ባሌላ ያለው ሰውዬ የኑሮ ውድነት ይፈጥርበታል። ምክንያቱም የምትተኩሰው ዶላር ነው። የውጭ ምንዛሬ እጥረት ይፈጥራል። ከዛ ደግሞ መንግስት ይበደራል። ከዛ ደግሞ ያን ለመመለስ ደግሞ ገበሬው ላይ ነጋዴው ላይ ግብር ይጥላል። ነገም ፋኖም ስልጣን ላይ ሲወጣ እንደዚህ የሚታኮስ ከሆነ የኑሮ ውድነቱ የእያንዳንዱን በር ያንኳኳል። ሀገሬ ላይ እስከምትደባደብ እስካልቀረ ድረስ ሁላችሁም ያገባቸዋል።
ስለዚህ በሀገራችን ጉዳይ ላይ በሚሆን ነገር ላይ ነው የምናወራው። ጽምዶ ምንድን ነው? በተደጋጋሚ ማነሳው ጥያቄ ነው። የመርህ መጣረስ አላያችሁም እናንተ? ሊሆን የሚችል ነገር ነው ይሄ ጽምዶ። ኦኬ ዋና ጎላቸው ይሄኛውን ዋይን ለመጣል ነው እንበል። ዋይን ከጣሉ በኋላ እርፍ ብሎ የሚቀመጡ ናቸው? ያን ነው የምታዩት? ወይስ ዋይን ከጣሉ በኋላ ድጋሚ የነሱ ድብድብ ይጀምራል? አሁን በበሽሽቅ በእልህ በምናምን ሳይሆን በመርህ ላይ የተመሰረተ ውይይት እንድናደርግ ነው። በአጠቃላይ ውይይቱ እንደዛ ነው። ነገም ከነገ ወዲያም እንቀጥላለን። ሌሎቻችሁ አድምጡ፣ ታፕታፕ አድርጉ። ሁለት ዙር ለነሱ እድል ከሰጠሁኝ በኋላ እነሱንም እንደዚሁ አክብሬ እሸኛችኋለሁ። ክብራትና ክብራን እዚህ የምታያቸው አዳዲስ ፊቶች አይደሉም፣ ከዚህ ቀደም የምታውቋቸው ናቸው። ንግግሮቻቸውን እንሰማለን። ለቦታ ለማስተካከል ያህል አዲስ ታይምስ አልተመቸኝም ብሏል። ዘራ ያዕቆብ አንዴ ላስተካከል። ዘራ ያዕቆብ ማውራት ትችላለህ? አዎ እችላለሁ። እሺ ዘራ ያዕቆብን ላስከትል። ከዛ ከዘራ ያዕቆብ በኋላ ዩሪን ላስከትል። ሴቭ ቸኩላለሁ ስላለ ሴቭ ላድርግና ይቅርታ፣ የመጀመሪያ ዞር ስለሆነ ከሴቭ በኋላ አዲስ ታይምስ አይ ቲንክ ሬዲ አይደለም። ስለዚህ አዲስ ታይምስን በዘራ ያዕቆብ ቦታ ላይ አድርገው። ከዘራ ያዕቆብ ቀጥሎ ዩሪ ላርግ። ከዩሪ በኋላ ብሏል። እኔ ያልኩት ያው ዛሬ እነዚህ የመጡት ወንድሞቻችን ከጎንደር አማራ የመጡ ወንድሞቻችን የሚያንጸባርቁት ፖለቲካ ነው። አልፈረሽኳቸውም። ራሳቸው በግልጽ ምን ችግር አለ ህወሓትን ቢወጋ እኛ ከብልጽግና ጋር ብንቆም ሰላሉ በተለያየ ሁኔታ ከመንግስት ጎን ስለቆሙ ራሳቸው በደገፉት ባሉት መሰረት ነው እንጂ እኔ የፈረሽኩት አንተ ደጋፊ ነህ አንተ እንትን ነህ ምናምን አላልኩም። እና ባመኑት መሰረት ነው ያልኩት። አሁን የዚህ እህታችንን ፔጅ ብታዩት በጠቅላላ ፋኖቹን ከነጌታ አስራደ ከነዘመነ ምናምን በጠቅላላ የሚሰድብ የሚያዋርድ ምናምን እንትን ያለውና መንግስትን ነው የሚደግፉት ነው። መንግስትን መደገፍ ደግሞ በቃ በግልጽ የሚናገሩት ነው። አሁን አጼውም ከኔ ቀጥሎ ሲናገር ይነግራል። ፋኖን አልደግፍም፣ አፋብንን ኢንተረስቴን ይሸጣል፣ ጎንደር ከትግሉ ይውጣ፣ ከመንግስት ጋር ሆኖ ወልቃይትን ያስከብር ምናምን ነው የሚለው በግልጽ በቃ እንደዛ ስለሚል እኔ ደግሞ የአዲስ አበባ ለመንደርደሪያ እንዲሆነ ጽምዶን ትደግፋለህ አትደግፍም? ለምንድን ነው የማትደግፈው? አንደኛ ኦሮማራን ያየ ጽምዶ ምናምን ብሎ አይጃጃልም። ሙሉ ለሙሉ ጠቅለው ለኦህዴድ ነው የሰጡት አይደል? ነገዱ ዛሬ ያለቀሱ እንጠየቃለን ወደፊት ሲሉ ያላቻ ጋብቻ ምንም ጥቅም የለውም። እና ጽምዶ የሚባል ነገር አለን ብዬ አላምንም። እኔ የብልጽግና አጀንዳ ነው ጽምዶ ብዬ የማስበው። ጀስት ህወሓት ጋም ጸብ ነው፣ ፋኖ ጋም ጸብ ነው። ስለዚህ ጽምዶ ይለናል ነው እንጂ ወጥቶ ያሉ ፋኖች የሉም። ከማንኛውም ኃይል ጋር እንነጋገራለን ምናምን ነው የሚሉት እና አስረስም እነ ጀነራል ተፈራም እንጂ በተለየ ሁኔታ ከህወሓት ጋር እንጣመራለን ምናምን ያለ ፋኖም የለም። የሚሆንበትም አግባብ የለም። ጀስት እንደ ፖለቲካ ቁማር ይጮትበታል ኦህዴድ ወልቃይት እያለ ሰሜኑ ኃይል እዛ እየተጋደለ ቢኖርለት እሱ አዲስ አበባን ፊንፊኔ ቢያደርግ አማራውን ፖለቲካ ኩናማ አረግ ነው እንዳለው ኩናማ ነው ምንድነው ያለው አረግ ነው እንዳለው ቢያደርግ ደስ ይለዋል። ከዛ አንፃር ጽምዶ ምናምን ይለናል እንጂ እኔ ጽምዶ አለ ብዬ አላምንም። ቢኖርም አልደግፈውም። በተለየ ሁኔታ የአማራ ህዝብ ከትግሬ ጋር የሚያደርገው ወይ ከኦሮሞ ጋር ወይ ከጉራጌ ጋር የሚሆነው እንትን የለውም። አያሌው አንድ ባነሳው ነገር ምስማማው በባቢሌ በድሬዳዋ ምናምን ከሶማሌ ብሔርተኛ ጋር ይጣላል። ሶማሌ ትልቅ ፖለቲካል ፎርስ ነው ማለት ነው፣ ለአማራ አጋር ነው ምሳሌ። ስለዚህ እነዚህ ነገሮች ይደግፋሉ። በተለየ ሁኔታ ጽምዶ ለከዋት ጋር እንትን የሚያስደርግ ነገር አለ ብዬ አላምንም። ግን ይሄ የብልጽግና አጀንዳ ነው። በተለየ ሁኔታ እንትን እንዳለ ምናምን ከአፋር ነፃ አውጪ ጋር ፎቶ ለቋል አርበኛ ዘመነ ካሴ። እሱን ለምን አላረገባችሁትም? ወይየው ከአፋር ጋር እንትን አለ ለምን አልተባለም? ያው በቃ ጽምዶ የሚባለው ያው መንግስት እንትን ስለሚል ነው፣ ስለሰጋ ነው። ሌላ ሁኔታ አለ ብዬ አላምንም። እነዚህ ወንድሞቻችን ቅድም ጎንደር እንደዚህ ከፍሎ ምናምን አለ። የከፈሉትን ሰዎች ሲያሳዱ የነበሩ የሚቃወሙ ምናምን ናቸው። ዛሬም የወያኔ ተላላኪ እያሉ በርካታ ጎንደር ላይ ያሉ ፋኖችን የሚያሳዱ ምናምን ሰዎች ናቸው። ገጻቸውን ገብታችሁ ስታዩ ትግሉን አይደግፉትም ነው።
ይሄን የአማራ ትግል ቁማር ተበልተናል ብሎ ነው የሚያስቡት። እነሱ በተሳሳተ ሁኔታ ነው የገባ ነው። በግልጽ እንደ አምደ ማርያም ዝራ በግልጽ ይነግሩሃል፣ አያዋሹም። እነ ዘርዓ ያዕቆብ ይነግሩሃል። ጎንደር እዚህ ትግል ውስጥ መግባት የለበትም፣ ወልቃይትን አስመልሰናል፣ እሷን ይዘን እንጠብቅ ምናምን ነው የሚሉት። ስለዚህ ወልቃይትን አስመልሻለሁ፣ ከአሁን ጥቅም አግኝቻለሁ ወይ ደግሞ ተረጋግቻለሁ የሚል ሰው ነው እንጂ ደጋዳሞት ወይ አዲስ አበባ ወይ ወለጋ ያለ ወይ አርሲ የሚታረድ አማራ ይሄ አይመለከተውም። ፕሮቪንሻል ኢንተረስት ከሆነ ወይ ጥቅም ጉዳይ ከሆነ ማለት ነው። በግልጽ ነው የምናገረው። እኔ አዲስ አበባ ያለ ቤቴ እየተወረሰ እየተፈናቀልኩኝ ፊንፊኔ ሊባል ሁለተኛ ዜጋ ሊደረገኝ ወልቃይት ምናምን ልልህ አልችልም። የአዲስ አበባ ልጅ ነኝ እኔ። አርሲ የሚታረደውም ደጋዳሞት የሚሞተውም አማራ ጎጃም ያለውም ወሎ ያለውም እንደዛ ማለት ነው። እነዚህ ሰዎች አጋር አድርገውታል ብልጽግናን እና በግልጽ ቅድም እህታችንም ስትናገር እነሱም ሲናገሩ እንደነበረው አጋር እናደርገዋለን፣ መንግስት ጀርባ እንቆማለን ምናምን ነው እያሉ ያሉት። እኛ ደግሞ መንግስት ጀርባ አንቆምም። ኢንተረስቶች አሉን። እኛም የምትደፈረው ማኖ ከቲፒኤልኤፍ ጋር መጣመር የለበትም ካልክ አሁን ባለው ሁኔታ ነባራዊ ሁኔታ ፖቴንሻል አላያንስ ሊሆን የሚችለው ማን ነው አለ? ለምሳሌ ሶማሊያ አልኩ በጣም ትልቅ አጋር ነው የሚሆነው። ምንም ከኛ ጋር ጸብ የለውም። በርካታ በሚሊዮን የሚቆጠር ወይ በመቶ ሺዎች የሚቆጠር አማራ በመላው በቀብሪ ዳር በጅጅጋ ምናምን ይኖራል። ስለዚህ ከፍተኛ ግንኙነት ጥምረት ማድረግ እንችላለን። ከዛ ያው የኦሮሞ ብሔርተኛ ድሬዳዋን ባቢሌን ክሌም ያደርጋል። 1.2 ሚሊዮን በላይ ሶማሌ ተፈናቅሏል። ለምሳሌ ባቢሌ ላይ ድሬዳዋ ላይ የተፈጠረውን ክላሽ አይታችኋል። ባለፈው ጠቅላይ ሚኒስትሩ የኦሮሚያ ነው ሲል። ስለዚህ ኮንፍሊክት ኦፍ የጋራ ጠላት አላቸው። የሚስፋፋ ጽንፈኛ የኦሮሞ ብሔርተኛ የጋራ ጠላታቸው ስጋታቸው ይሆናል። ከዛ ደግሞ ሁለቱም ሪሶርስ የሚጋሩበት በጣም ፕሮ ኢትዮጵያ የሆነ ፕሬዝዳንት አፍርተዋል። ማን ነው ሙስጠፌ የሚባል ፕሬዝዳንት አምጥተዋል ምናምን። ለምሳሌ አጋር ሊሆን ይችላል። ነባሩና የንጉሱ ሞት ላይ ሳውዲ ሄደው ኢዲዩን ያቋቋሙት የአሊሚራ ዘሮች አፋር የአማራ የመጀመሪያና ተቀዳሚ አጋር ነው። እንኳን እኛ ግመላችን አረንጓዴ ቢጫ ቀይ ባንዲራውን ያውቃል የሚለው የአፋር ህዝብ የአማራ ወገንና መከታ ነው። በሰሜኑም ጦርነት እንደዛ ነው የነበረው። የ3000 ዓመት የጋራ ታሪክ ያለን የአማራ ነገስታትና የሱልጣን አሚሮች የአፋር ሱልጣኖች የጋራ ታሪክ ያለው እንትን ነው። ስለዚህ ከነሱ ጋር ባለፈው እና አርበኛ ዘመነ ካሴ ፎቶ ሲያነሱ ሳይ እንትን ብያለሁ። በዚህ ሰዓት ህወሓት የምታራምደው ፖሊሲ እኔ ስታስተካክል አላየሁም። ከትርክት ደረጃ ከኤትኖ ይሄ ኤትኖ ናሽናሊዝም ደረጃ ምናምን አልተስተካከለም። ግን የኛ አሁን ቅድም አያሌው እንዳለው ከትግራይ የወጣ ትግራይን ህዝብ እንዲህ ምናምን እንዳለው አይደለም። እኛ ከትግራይ ህዝብ ጋር ምንም አይነት ጠላትነት የለንም። ከህወሓት ጋር ፖለቲካል ልዩነት አለን፣ የሰሩት ወንጀል አለ። እሱን እንትን በሚል መንገድን እንሄዳለን እንጂ እነሱ ኢንተረስታቸው እንዲጠበቅ ሲባል ልክ ትግራይ ሁለት እጅ አራት እግር እንዳለው ጠላትን አናርገን ፖለቲካ አንሰራ። አይሳካላቸውም ነው። እቺ ፖለቲካ የብልጽግና ናት እናውቃለን። አማራው ነቅቷል እና እኔ የብልጣሶር ፖለቲካ እኔ ልጠቀም እኔ እንትን ልረስ እኔ ስለተመለስኩኝ እሱ አጋሪውን አንተ ግን ከተማህን ዕጣ አንተ ግን ተገደል አንተ ግን ተወረር አንተ ግን ተፈናቀል የሚባል ፖለቲካ አማራ አይቀበልም። እና አማራነት ደግሞ የላቸውም በውስጣቸው ቴዶ። እኔ በውስጥም ፋይል ልክልሃለሁ። በወሎ አማራ ለምሳሌ ህወሓት ራያን ተቆጣጥሯል። ያንተ እህት እየተደፈረች የራስህን እንትን በል ምናምን ሲሉ ነው የሚሉት። አሁን ዛሬ እዚህ ገብቶ የነበሩት አማራ ቢሆን እኮ ወልቃይት እንደዳነው ለራያ እንሙት ነው የሚሉት። ለራያ ሞተ እነሱንም እናስጥል ነው እንጂ የሚለው እሰይ ያንተ እህት እየተደፈረች ናን ያለ ይሳለቅበት በራያ ህዝብ ማለት ነው። እዛው ያው ዘሴም እንትን የነበራቸው ህዝቦች ናቸውና በውስጣቸው አማራነት የለም። የጎጃምን ህዝብ እንዴት እንደሚያዋርዱት ምናምን ስታይ ምናምን አጠቃላይ አማራነት የለም። የኢንተረስት ጉዳይ ነው። እነዚህ ቡድን የያዛቸው የኦሊጋርኪ ሰንሰለት የጥቅም አስልተው ነው። እነሱም አያሹም። ደስ የሚለው ፈጣሪ ባርካቸው በግልጽ ባንደበታቸው ይነግረዋል። ጥቅሜን አስልቼ ነው የምደግፈው ይላል። ስለዚህ እሱ ጥቅም ተከበረና ወይ እሱ ጥቅም ወልቃይት ላይ ተከበረ ብዬ የአማራ ህልውና ሊጨናገፍ አይገባም። እኛ በሚሊዮን የሚቆጠር የተለያየ ኢንተረስት ያለን ህዝብ ነን ነው። ስለዚህ አንድ ሰው ኢንተረስቱን አስጠብቆ ፕሮቪንሻል ኢንተረስቱን አስጠብቆ አንተ አታስጠብቅ፣ እሺ ቴዶ አንተ አታስጠብቅ እና ልትለው አትችልም። እኔ ነፃ ልውጣ ሲል አይ አንተ ጽምዶ ፈጥረሃል አይ እንትን ብለሃል አትልም። እና ምንድነው ያስደነገጣቸው ይሄ የጎጃም የወሎ የሸዋው ሌላውም ከነሱ ውጭ ያለ የጎንደር ልሂቅ ምናምን ኋቷት እያለ አያለቅስም ነው። ወያኔ እያለ ማልቀስ ጊዜው ያልፎበታል። አናለቅስም እኛ ያው ጀስት የሰራችውን ግፍ በደልናን የረሳ የለም። እነሸቴ ሞገስን የረሳ የለም ወይ የመካራ ጭፍጨፋን የረሳ የለም። የተፈጠረውን ወይ አሁንም የሚያራምዱትን ፖሊሲ የረሳ የለም። ሞንጆርኖ ከትላንት ወዲያ እኮ መጨረሻ ላይ ከነሱ ጋር ይቀራናል ምናምን ስትል ነበር። እሱን ረስተን አይደለም ግን ባንከም ታንክም የያዘው ኦህዴድ ስለሆነ እሱን ነው እየተጋፈጠን ያለ ነው ለማለት ያክል ነው። ስር ነቀል ለውጥ ነው የምንፈልገው። ለስር ነቀል ለውጥ እየታገልን ነው። ፋኖ መዳኛችን መንገድ ነው ብለን ያመንነው። እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል። ወልቃይት ላይ እስከ ተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። ይሄ ነው ልዩነታችን ቴዶ።
ባጭሩ። በሁለተኛው ዙር በዲቴል አወራለሁ። ቴንክ ዩ ሴቫችን። እሺ ዘራ ያዕቆብ ቴንክ ዩ ቴዲ እናመሰግናለን። ባይ ዘ ወይ ታፕታፕ እያደረጋችሁ ታፕታፑ ትንሽ አንሷል። ግን አንደኛ ምንድነው አሁን ቅድም ሴቭ እኛን መጥቶ ዋና አማሮችን ብልጽግና ሊያደርግ የፈለገው መንገድ ይሄ ትክክል አይደለም። እኛ አሁንም መጀመሪያ ስንመጣም አሁንም በአቋማችን ያለነው አቋማችን እንደውም የለወጡት ፋኖቹ ናቸው አቋም የለወጡት። እኛ አሁንም ስንጀምርም አንደኛ እዚህ ትግል ስንጀምር አፋብንን ዘመነን ካሴን ተማምነን የጀመረው ትግል የለም አንደኛ። ሁለተኛ ደግሞ የእኛ ጠላት ብልጽግናም ህወሓትም እነዚህ መጥተህ አንደኛውን ጠላት አንደኛውን ወዳጅ ስታደርግ የዛን ጊዜ ነው ይሄ ነገር ትክክል አይደለም። ቢካዝ ለምን ከአንደኛው ጋር ጠላት አድርገህ አንደኛውን ወዳጅ ስታደርገው ሌላው አካባቢ ደግሞ ያ ጠላት ያልከው ወዳጅ ያልከው ቡድን ሌላ ቦታ ደግሞ አካባቢ ደግሞ ጠላት። እኔ አሁን ለምሳሌ ቅድም የመጡትን ልጆች ብሌም አላረጋችሁ ምክንያት ለምንድን ነው? ይኸውላችሁ ጋይስ አንደኛ የአፋብን የሚባለው ትግል ፋኖ በነበረበት ሰዓት አማራዊ ትግል፣ አፋብን ግን አሁን ያለው ትግል ግን ጠቅላይ ግዛት ትግል። ለምሳሌ የአደረጃጀቱ ስሞች ምንድን ናቸው ካላችሁ ሸዋ ጠቅላይ ግዛት፣ አሳምነው ሸዋ ጠቅላይ ግዛት፣ ቴዎድሮስ ጎጃም ጠቅላይ ግዛት ምናምን የጠቅላይ ግዛት ፖለቲካ። ስለዚህ ውስጡ የጎጥ ፖለቲካ እንዳለው ግልጽ ነው። የጎጥ ፖለቲካ ባለበት አፋብን ውስጥ ለምሳሌ ቀደም የመጡት የጎንደር ልጆች አይ ችግር የለም የኛ ጠላት ብልጽግና ብቻ ነው። ደግሞ ይሄንን ደግሞ በግላጭ አፋብን የሚባለው አደረጃጀት በግላጭ ጽፎ የመጣበት ነው። የኛ ጠላት ብልጽግናና አብይ አህመድ ብቻ ነው፣ ሌሎቹ አጋሮቻችን ናቸው ብለው አብረው እየሰሩ ነው። ይሄንን በግላጭ ይናገሩት። ተፈራ ማሞ ሲናገር ሰምተናል። ዘመነ ካሴ፣ የተለያዩ የፋኖ አካላቶች ኢቭን ሬጉላር ፋኖች የሚባሉት ይሄ ትናንሽ የሚባሉት ፋኖች መጥተው የሚናገሩት ነገር። ስለዚህ አሁን የጎንደር አማራ ጋር ስትሄድ ባይዘው አንዳንድ የሚናገሩት ነገር ትክክል አላቸው። ለምንድን ነው የምንዋሸው? ካልኩሌት እዚህ ትግል ውስጥ ካልኩሌት አድርጎ አንድ ሰው ቢመጣ ለምሳሌ አሁን የጎንደር አማራ አይ ጠላታችን ብልጽግና ብቻ ነው ብትለው ይሄ ውሸት ነው። ቢካዝ ለሱ ቅርቡ የትኛው ነው? የኦሮሞ ፖለቲካ አሁን ለምሳሌ አዲስ አበባ ላይ ሌሎች አካባቢ ላይ አሁን ለምሳሌ እኛ ምን እንዳለ ኦሮሞ ሊጠቀልልን ነው፣ ኦሮሞማ ፖለቲካ ሊጠቀልልን ነው። ይሄን ፖለቲካ ስናራምድ ነበር። ጎንደር ጋር ግን መጥቶ ኦሮሞ መጠቅለል ይችላል ወይ ነው? ጎንደርማ ብሎ ኦሮሞ ጠቅልሎ ጎንደርን የራሱ አካል ኦሮሚያ የምትባል ሪፐብሊክ ውስጥ ማስገባት ይችላል? አይችልም። ሩቅ ነው ጎንደር። ለሱ መጥቶ ይሄንን ታርጌት አድርጎ ኦሮሞች ታርጌት አድርጎ ጎንደርን ለማጥፋት ብለው ጎንደሮችን ታርጌት አድርጓቸዋል? አላደረጉ። ታርጌት አድርጎ ግን ጎንደርን ካላጠፋው ከአማራው ነጥሎ በአሁን ሰዓት ፕሮፓጋንዳ እየሰራበት ያለው ማን ነው ካልከኝ ህወሓት። ስለዚህ እነዚህና እያለው መንበር ምናምን የሚባሉ ልጆች መጥተው እዚህ አይ ይህንንማ ትግልማ ለውጠ ደግሞ አብዛኞቹ ቅድም ሁለቱ ልጆች ደረጀና ማነው ስሙ እሸቱ አንድ ነገር የሚታወቁበት ምንድነው የፋኖ ትግል ሲጀምር ጀምሮ የመስራቾች አሏቸው። ባይዘው ፋኖች ጋር በደንብ የሚያወሩ እዚህ ውስጥ ካሉት ሰዎች ውስጥ ከአዲስ ታይምስ ወይንም ከዩሪ ወይንም ከሌሎቹ እዚህ ውስጥ ካለ ነው በላይ ፋኖን መሬት ላይ ማውራት ተወካዮች ናቸው ባይዘው። ስለዚህ የፋኖን ትግል በስነ ስርዓት የጀመሩ ናቸው። ሲጀምሩት ግን ፋኖ በዚህ ልክ መጥቶ ከህወሓት ጋር ይሰራል ብሎ አይደለም የጀመሩት። ስለዚህ ህወሓትን ይዘህ የምትመጣ ከሆነ ለእነሱ ትረት ነው፣ ዳይሬክት ትረት ነው፣ መሬታቸውን ሊቀማባቸው። ጎንደር ምንድን ነው የሚያተርፈውን? የጎንደር ልጆች እዚህ አፋብን ውስጥ የሚያተርፉት ነገር ምንድን ነው ካልከኝ ምንም የለም። እኔ አሁን እዛ የሚሞቱት ሞት ራሱን አይገባኝም አፋብን ውስጥ ሆነ። ስለዚህ ይሄ ድርጅት የሚታገሉትስ ታግለው መጨረሻ ላይ እያየን ነው አይደል? አፋብን ውስጥ ያሉት ሰዎች አፋብን ባይዘው የአማራ ድርጅት ነው፣ እኛ ነን የአማራዎች። አፋብን የአማራ ድርጅት የጎጠኞች ስብስብ ነው ብዬ ነው የማስበው። ጎንደርን አንድ ካላረ፣ ጎጃምን አንድ ካላረ፣ ወሎን አንድ ካላረ፣ ሸዋን አንድ ካላረ፣ እነዚህ ሚዲያዎቹ የእነሱ ሚዲያ አላቸው፣ የተለያዩ ሚዲያዎች። እነዚህ ሚዲያዎች ፕሮፓጋንዳ የሚሰሩት ማለት ነው። አፋብንም ህወሓትም አንድ አይነት ፕሮፓጋንዳ ምን ይላል? የጎንደር አማራዎች ምን ጨርቆ ሲሰድቡ ነው የሚሉት፣ የሰሊጥ ነጋዴዎች ምን እያሉ። ስለዚህ ለእኔ ይሄ ድርጅት አፋብንና ህወሓት ዘሴም ናቸው። ስሪቱም ህወሓታዊ የሆነ ስሪት ነው። እኔ እንደውም ጎንደርን ታርጌት አድርጎ የሚሰራ ነው ብዬ ነው የማስበው። እዚህም አሁን ሲመጡ የሚመጡት ልጆች የአፋብን ደጋፊዎች ታያቸዋላችሁ። አብይ አህመድን አታክ ሲያደርጉት እኛውን ለምሳሌ አብይ አህመድ ላይ ፕሮፓጋንዳ እነሱ አይሰሩ። የሚሰሩት ማን ላይ ነው? የጎንደር አማራ ላይ ፕሮፓጋንዳ የሚሰሩት ማን ላይ ነው? ኮሎኔል ደመቀ ላይ ነው ፕሮፓጋንዳ። ስለዚህ እነዚህ ልጆች ይሄንን የምሰራማ ከሆነ መሬቴን የምትቀበል የሚልኝማ ከሆነ ከአንተ ጋር አንድ ላይ አልሆንም ብለው እንትን ሊያደርጉ ይችላል። ስለዚህ መተህ በተለይ አንዳንድ ልጆች አምጥታችሁ የአማራ ጠላት ብቻ አድርጋችሁ ብልጽግናን የምትመጡ ከሆነ የጎንደር አማራ ጠላቱ የሚሆነው ማን ነው? ወዳጅ ሊሆኑ የሚችለው ማን ነው? ኦሮሞ ወዳጅ ነው ብሎ ሊመጣል ይችላል።
ስለዚህ ይሄንን ሪያሊቲውን ተቀብለን ወደፊት ለፊት መምጣት አለብን ብያሳል። ስለዚህ ሁሉንም ጠላት የምንል ከሆነ ብልጽግናም ህወሓትም ሁለቱም ጠላቶች ናቸው ብለን መምጣት አለብን ብያስባለሁ። ይሄንን የማናረግ ከሆነ ግን የጎንደር አማራ ነጣ እና የጎንደር ልጆች ቁጭ ብላችሁ አሁን ማሰብ ያለባችሁ ጊዜ እዚህ ድርጅት የራሳችሁን ድርጅት ብትመሰሩት ይሻላችሁ። እዚህ ድርጅት ውስጥ መታችሁ ግን መታ አይ ከህወሓት ጋር ሰራ የምትል ከሆነ ሰውየው የድርጅቱ አሁን ለምሳሌ አብይ አህመድ የብልጽግና መሪ ነው። የብልጽግና ፊቱ አብይ አህመድ፣ የአፋብን ፊቱ ዘመነ ካሴ ከማን ጋር ነው እየሰራ ያለው? ከህወሓት ጋር ነው እየሰራ ያለው። መቀሌ ነው የሚዘዋወሩ፣ ሻዕቢያ ጋር ነው የሚሰራው። ስለዚህ ግልጽ እየሆነ ዋናው ሰውዬ ከህወሓት ጋር እየሰራ ድርጅቱ ከህወሓት ጋር ሰራም በላ ውስጥ የምትቀመጡ ከሆነ መጨረሻ ላይ እናንተ ከጨዋታ ውጭ የምትወጡበት ትግል። ስለዚህ የጎንደር አማራ ይሄ ትግል አያስፈልገውም አላል። ከዚህ አደረጃጀት አፋብን ከሚባል አደረጃጀት ግን ራሱን መነጠል አለበት ብለን አስባል። ሌላው ምንድነው እዚህ አደረጃጀት ውስጥ ማማን ነው አሁን ትብብር የሚባለው ህወሓት ብቻ አይደለችም። ባይዘ ትብብር ኦልሞስት እያጠቃሉ ህወሓት ብቻ አይደለችም ትብብር። ማን ነው ሌላ? ጉምዝ ታጣቂ አለ። ህወሓት አሁን ለምሳሌ አላማው ምንድነው? ሀገረ ትግራይ ነው ይመስል ግልጽ ነው የሚነግሯቸው። አሁን እንደውም ሰራዊቱን እያነሳሱ ያሉት ወልቃይትን ካገኘን በኋላ ራያን ወረዳ አግኝተናል፣ ወልቃይትን ካገኘን በኋላ ሀገረ ትግራይ የምትልን መሰረታለን ብለው ፕሮፓጋንዳ እየሰሩ ስለዚህ ግብ አላቸው። የጉምዝ ታጣቂ ምንድነው? ሱዳን ጋር መቀላቀል መተከልን ይዞ አሁን ያለው ቤኒሻንጉል ጉሙዝ የሚባለውን ክልል ገብተው ሱዳን ጋር መቀላቀል ነው አለ። የጋምቤላም አለ። ጋምቤላ ምንድነው? ከደቡብ ሱዳን ጋር አንድነት መፍጠር። አፋር ምንድነው? አሁን ያለው አፋር አዳሊ የሚባሉ ዘሮች አሉ። ጥንጥዬ እዛ ከአፋር ውስጥም 5000 የማይሞሉ ማህበረሰብ ናቸው ቁጥራቸው። ማህበረሰቡ ቁጥር ጎሳው ራሱ 5000 አይሞላ። የ5000 ማህበረሰብ ውስጥ ከዛ ውስጥ 50 ሰራዊት አግኝተዋል። ያ ሰራዊት አንድ አላማው ምንድነው ካልከኝ አፋር የምትባልን ኃይል አፋር ሙሉ ገንጥሎ ወደ ኤርትራ የማምጣት ከኤርትራኖች ጋር ነው የሚሰራው ያ ኃይል። ኦነግ ምንድነው? ሀገረ ኦሮሚያ የምትባል መመስረት። እንደውም ባይዘዌ ከኦህዴድና ኦነግን ብታመጣው ሲሚላር ናቸው። ልዩነት እንደውም የኦነጉ ይብዛል። አብይ አህመድ ጋር እኮ የሚጣሉት እኮ አብይ አህመድ ጥያቄያችንን አልመለሰም የሚሉት ፊንፊኔን አዲስ አበባ ውስጥ ካላስገባ፣ ሸዋን ሙሉ በሙሉ ካላጥኩ፣ ወሎን ሙሉ በሙሉ ካላጥኩ ብሎ እኮ የሚታገለው እኮ ይሄ የኦነግ ኃይል። ስለዚህ ይሄንን የምታመጣ እኮ ሌላው ኦብነግ የሚባለው ሶማሌን ታላቋ ግሬተር ሶማሊያ መሰረታለሁ የሚሉ የምታመጣ ከሆነ ታዲያ ከማን ጋር ምንም አጎሸንጎ የሚባል አደረጃጀት አለ። እሱም ከትግሬ ጋር ልብሰ አሁን ጥያቄ መጠየቅ ያለበት የአማራ ማህበረሰብ የሚጠይቀው ምን አይነት ነው? ከነዚህ ሁላ አደረጃጀት ጋር ሰርተህ የምታመጣው ለውጥ ምንድን ነው? ምን አሁን ለምሳሌ ኦነግ በቅርቡ ደራን እንትን ብሏል፣ ሙሉ በሙሉ ተቆጣጥሮታል። መቼ ነው ፋኖ በዛ ላይ መግለጫ የሚያወጣው? መቼ ነው እዚህ ቦታ የተቆጣጠርከው ቦታ የኛ ቦታ ነው ብሎ የሚነግረው ምንድን? ስለዚህ መጨረሻ ላይ አፋብን የሚባለው አደረጃጀት ሁለተኛ ተራ ሲደርስ ሌላ የምናገራቸው ነገር አለ። ግን አፋብን ግን መዳረሻው ምንድነው? የአማራን ማህበረሰብ ስልቅጥቅጥ አድርጎ እንደውም ጭራሽ አብይ አህመድ ጋር የሚጣሉት እነዚህ ሰዎች በእኛ ኤክሰፕት ከሶማሌ በስተቀር እና ከአፋር ሌሎቹ የሚጣሉት ከአብይ አህመድ ጋር በእኛ። ስለዚህ አብይ አህመድም ጠላታችን ነው፣ ህወሓትንም ጠላታችን ነው የሚል አደረጃጀት እስከሚመጣ ድረስ አፋብን የሚባለው አደረጃጀት መፍረስ አለበት። ይህን በጽኑ አቋም ነው የምንሰራው። እያፈረስ ነው ምን ያለው ጽምዶ የሚባለው አማራ ፖለቲካ ውስጥ ተመቷል። ባይዘው ማንም ደጋፊ የለውም፣ ማንም ሰው አብሮት የሚቆም የለም። የተወሰኑ በትግራይ በኩል ያሉ አካውንቶች ናቸው የሚመጡ። ያ ነገር አይሳካላቸው ለማለት ነው። ቴንክ ዩ። አንድ ቪዲዮ የሆነ ቪዲዮ አይቼ ነበረ። እሱ ቪዲዮ ባገኝ እኔ ስሜት ውስጥ ሆኜ ሰበርኩት እስክሪብቶ ነው። ስታሊን የተባለ ሰውዬ በቀድሞ ህይወቱ አሉና ቸርች ውስጥ መባ የሚሰበሰብ ሰውዬ ነበር። አሁን ፖለቲከኛው ነው መቼስ የብሔር ፖለቲከኛ ያስፈራራል። ማፈቅዶልህ ነው አይ ቲንክ አስረስ ማራም መሰለኝ የሚያስፈራራውና አሁን አይተናል። ሁለተኛ እንደማደግም ተስፋ እናደርጋለን። ሲጀመር ራሱ ለምን እንደቀረብ ከራሱ ብልጽግና ሚዲያ ላይ ትገመገማለን፣ እንገጥማለን ምናምን ይላልና ይሄ ይነግራቸዋል ብዙ ነገር ብዬ ነው ማስበው። አንዳንድ ጊዜ የምታደርጉት ትግል የእናንተ መሆኑን እርግጠኛ መሆን አለባችሁ። ለምሳሌ አሁን በሌላ አባባል አንድ ፖለቲከኛ የሚያራምደው አጀንዳ የሱ መሆኑን ማወቅ አለበት። የመጀመሪያ ተቀዳሚ ዓላማ ማለት ነው። ዩክሬናውያን የሚዋጉት ጦርነት የነሱ ይመስላቸው ነበር። አብዛኞቻችን የምንደባደበው ድብድብ የኛ ይመስለናል። የኛ እንዲመስለን አድርገው ስለነገሩ ማለት ነው። ኖ የእናንተ መሆኑን የምታውቁበት አንዱ ነገር ፖለቲከኞቻችሁ የሚያራምዱ ጥያቄ የእናንተ ነው ወይ? በግለሰብ ደረጃ አንተ፣ አንቺ ያንቺ ነው ወይ? ያንተ ያንቺ ካልሆነ ይሉንታ የሚባል ነገር የለም።
በይሉንታ እሰደባለሁ ዋረዳለሁ ብለሽ አይደለም እናትዬ። እና አንዳንድ ጊዜ እንደዚህ አይነት ነገሮችን እናያለን። ይህን ስታዩ ምናልባትም ኢንፊልትሬት አድርገው የቲፒኤልኤፍ ሰዎች ኦልሬዲ ህብረት ፈጥረው ሚዲያ ላይ የት መቅረብ እንዳለባቸው ምን ሰማው ነገር አለ። ገዳይ ቡድንም አለ፣ ምንም ጥያቄ የለውም። ከዚህ አጀንዳ ውጭ ውልፍት እላለሁ ካልክ ተለይተህ ኢትዮጵያ ዛሬ አማራ ምድር ላይ ትገደላለህ። አይ ይሄ ለህዝባችን አይጠቅምም የሚል አጀንዳ አራምዳለሁ ካልክ አንዳንዱ ከሀገር ውጭ ያለው እየጠቆመ ያስገድላል። ገዳይ ቡድን አለ። እነዚህ ተከፍሏቸው ከዚህ እሳቤ ውጭ እወጣለሁ ካልክ አንዳንድ ኢንተረስ ግሩፖች ከሚያራምዱት ውጭ አይደለ። አሁን ጥያቄው መጻመድ ያለና የነበረ ነው፣ ሊሆን የሚችል ነገር ነው ወይ ነው ጥያቄው። ፈትለወርቅ ገብረ እግዚአብሔር አመልጧትም ቢሆን ወንብላም ቢሆን ተናግራለች። 4 ኪሎ ከገባም በኋላ የመጨረሻው ድብድብ ከእናንተ ጋር ነው ብላለች፣ ከፋኖ ጋር ማለት ነው። ኢቨን አሁን ራሱ አጀንዳ አድርገህ የምታራምደው ትግል ከተጣመድካቸው ኃይሎች ጋር የሚስማማ ነው። ጋይስ ፖለቲካ አፍታታችሁ ማስረዳት ነው። ዝም ብሎ አምታታው በከተማ አይደለም። ሳትጠይቅ እመን፣ እሱ መጽሐፍ ቅዱስ ላይ ነው። በቃ ሳትጠይቅ እመን ያለው መጽሐፍ ቅዱስ ላይ ነው። ፖለቲካ እኛ ከሆንክ መጠየቅ አለብህ፣ ማስረዳት አለብህ ጋይስ። ዘንድ ደጋፊዎችን እያበዛ የምትሄድበት አንዱ መንገድ ያ ነው። የሆነ ግሩፕ ጥርጣሬ ከፈጠረበት ያ ይከፋፍላል፣ ምንም ጥያቄ የለውም። የጎንደር ህዝብ ወይም ደግሞ የጎንደር ፖለቲከኞች ከተቃረኑ፣ የጎጃም ወይም የሸዋ የወሎ ከተቃረኑ ጥያቄ ካነሱብህ በሲሪየስ ማየት አለብህ። ካልሆነ አንድነትን ህብረት እንደራጅ ብለህ ከፌስቡክ ጀምሮ የመጣችሁበትን ነገር ያፈርስባችኋል፣ ባልሆነ ነገር ማለት ነው። ስለዚህ ጥምረቱ ሊሆን የሚችል ነገር ነው ወይ? ከበሽቆ ወታችሁ እሱ ነው እኔ ማወቅ የፈለኩት። ጥምረቱ ሊሆን የሚችል ነገር ነው ወይ? ከምን አገባ ባሻገር አይ ነው ከማንኪያ ብሔር ስለወጣው ምን አገባ ትላላችሁ። አናሳ ብሔር ስለሆንኩኝ ግን ያገባኛል። እንደ ማንኪያ ብሔርም ከአናሳ ብሔርም ቦታ የእናንተ ድብድብ በኑሮ ውድነት ላይ በህይወቴ ላይ ጫና ይፈጥርብኛል። ስለዚህ ፕሊስ ጥያቄን በደንብ ተረዱና በሚገባ መንገድ አስረዱኝ ለማለት ያለው። ሌሎቻችሁ ታፕታፕ አድርጉ። አንዳንዶቻችሁ በቋሚነት ቴዲ ፀጉርን የተቆረጥከው የት ነው ምናምን ትሉኛላችሁ። እኔ ፀጉሬን እንደመቆረጥ የሚያሳቀኝ ነገር የለም። ሁልጊዜ በተቆረጥኩኝ ቁጥር ፀጉርህ ምንድነው ትሉኛላችሁ። ያሳፍራል። አቆራረጥ አላውቅም። ከሀገሬ ከወጣሁ በኋላ እውነት ለመናገር ነፍስ ያለው ፀጉር ቆራጭ ለማግኘት ብዙ መከራ ከፍያለሁ። አንድም የተሰደድኩበት ዋነኛ ምክንያት ጥሩ ፀጉር ቆራጭ ለማግኘት ነው። እሱንም ከግምት አስገቡልኝ እና አጠይቁኝ። ፀጉርህ ምንድነው ምናምን እያሉ እየጠየቁኝ ነው እዚህ ጋር ፕሊዝ። እሺ መሀል ላይ ዘና እንድትሉ ለማለት ያህል ነው። ፌስቡክ ላይ ዩቲዩብ ላይ ያላችሁ ከልብ አመሰግናለሁ። ወደ ቲክቶክ ላይ ልምጣ። ወደ ዩሪ ነው የሚሄደው። ዩሪያችን እንዴት ዋላችሁ? ቴዲ ሰላም ብያለሁ። ቴንኪው እድሉን ስለሰጠህን። ካንተ ጥያቄ ልነሳና ጥምረቱ ያዋጣል ወይ የሚለው የትኛው ነው? የትኛው ቢኮዝ አፋብን እንደ አፋብን ምንም አይነት ጥምረት የለም፣ ግን ውይይት ከኤኒ አካል ጋር ይኖራል። ያ የፖለቲካል ዲስኮርስ አንዱ አካል ነው። የነበሩ ውይይቶችም ካሉ ደግሞ አሁን ቅድም ኮንሰርናቸውን ያቀረቡት ልጆች መሪዎች በዛ ውይይት ውስጥ ቀንደኛ ተሳታፊ ናቸው። ያው በሁለት ቢላ መብላት ምናልባት የፖለቲካ አዋጭ ነው ብለው ግምገማ ሰርተው ካልመጡ በስተቀር አፋብን ምንም አይነት የፈጠረው ጥምረት የለም እና ይህንን ያው በመሪን የተወከሉት መሪዎቻቸው ይሄንን በተሻለ ያውቃሉ። ግን አንድ ነገር የማመሰግንህ ይሄ በፖለቲካ ትልቅ ሀሳብ አለኝ ብሎ የሚያስብና የተደፈቀ የሚመስለው አካል ካለ እድሉን እንደዚህ ማመቻቸት ጥሩ ነው። ቢኮዝ በአንድ መልኩ የተደፈቁ ሀሳቦች ጎልተው እንዲወጡ ይሆናል፣ በሌላ መልኩ ደግሞ ራቁትም ይቀራል። ሁለት ነገር ነው ማጫወቻ ያለውና ቅድም የመጡት ወንድሞቻችን አይ ቲንክ ዛሬ ለአድማጩ ለአምስት አይነት አድማጭ ነገሮችን ክሊር አድርገዋል ብዬ አስባለሁ። አንደኛው ከክልል ውጭ ላለው አማራ ወልቃይት እስከተመለሰልኝ ገደል ግባ የሚል አዲስ አበባ፣ ወለጋ፣ ቡራዩ፣ አርሲ፣ ሌሎች ቦታዎች ያሉ አማሮች በፖለቲካ ዲስኮርሳችን ውስጥ የላችሁም፣ የኛ ጥያቄ ወልቃይትና ወልቃይት ብቻ ነው የሚል ነው።
ከክልል ውጭ የተወለዱ አማሮች በምን መመዘኛ እነዚህን ኃይሎች እንደሚደግፉ አላውቅም። እኔ አዲስ አበባ ነው የተወለድኩት። ኢንሴንቲቭ ሰጥተውኛል ወይ አዲስ አበባ እንደተወለደ ሰው ይህን ትግል ላግዛቸው ብዬ ባስብ ምንም የለም። ይሄ ንጹህ የጎንደር ብሔርተኝነት ነው፣ ከአማራ ናሬቲቭ የወጣ ነው። የተሻለ ሀሳብ አለን ካሉ ለክልሉ ውጭ ላለ ሰው በመሸጥ ደረጃ ሰክሰስፉል ነበረ ብዬ አልገመግምም። ሁለተኛው ለተቀረው አማራ ነው። የተቀረው አማራ እንዲያውም በጭፍጨፋ ውስጥ ያለፈውን የወሎ አማራ በተደጋጋሚ በፖለቲካ ዲስኮርስ ውስጥ ቅድም ወያኔም ገብቶ ልሁን የተወጣበትና የጨፈጨፈው። በነገራችን ላይ ሴቶች ተደፍረው አንዳንዶች ምንድን ነው የምትናፍቁት ሲባል ከሚስቴ መቃብር ጎን መተኛት ነው ብለው ትግል ውስጥ የገቡ ሰዎች አሉ በነገራችን ላይ። እና ይህንን ህዝብ መጀመሪያ በነበረውም ትግል ወልቃይት እስከተመለሰልኝ ብለው ገብተው አላገዙትም። አሁንም ባለው ትግል ይህንን ህዝብ ዲመናይዝ እያደረጉት ነው። ለተቀረው አማራ፣ ለሸዋ አማራ ያለበት የፖለቲካ አደጋ ምን እንደሆነ ይታወቃል። ነባር ርስቶቹ ተነጥቀው በምን ደረጃ ፖለቲካው እንዳለ ይታወቃል። የጎጃም አማራ በአጠቃላይ ያፈራቸውን መሪዎች ጭምር ዲመናይዝ በማድረግ በአጠቃላይ ለተቀረው አማራ ከወልቃይት ውጭ ጥያቄ የለኝም፣ የጋራ ጥቅም የለንም ብለው ለተቀረው አማራ መልእክት አስተላልፈዋል። ይህንንም ያው እንደ አማራ መዝግበናል። ሶስተኛው ለኦሮሞ የፖለቲካ ኃይሎች ነው። እናንተ ሞኝ ናችሁ። ዛሬ ወልቃይትን ለመጠበቅ ከእናንተ ጋር ሆኜ ወያኔ እኔ አንዳንዱ ትግሬንም ይሁን ምናምን ቅድም አያሌው የተናገረው አልገባኝም። አይ ቲንክ በሚቀጥለው ሲገባ ያብራራዋል። አምሹር ህዝብ ተኮር ፖለቲካ አይሰራም። ግን ዛሬ ላይ የወያኔ ኃይሎችን እወጋለሁ፣ ከዛ ደግሞ ነገ አንተን መጥቼ እወጋለሁ ነው የኦሮሞ ኃይሎችን እያሏቸው ያሉት። እና አምሹር የኦሮሞ አብይን ነው ያው እንግዲህ የኦሮሞ ኃይሎች ሲሏቸው ይሄ ሲጠናቀቅ አብይ ዱላ እንኳን እንዲይዙ የሚያደርጋቸው ከሆነ የምናየው ነው። ስለዚህ ይህንን ሰክሰስፉል ይሸጠዋል። እኔ ፖለቲካሊ ፌል አድርገዋል ነው የምለው። አራተኛው ለትግራይ የፖለቲካ ኃይሎች ነው ያሏቸው። ልዩነታችን የፖለቲካ ብቻ ሳይሆን ከእናንተ የወጣ ምንም አይነት አካል ጋር የፖለቲካ ውይይትም አንፈልግም፣ እንደ ህዝብ ራሱ በፖለቲካ መወከል የለባችሁም የሚመስል ነው። ይሄኛው ደግሞ የትግራይ የፖለቲካ ኃይሎች የፖለቲካ ናሬቲቫቸውን እንዲያስተካክሉ ምናልባት ይሄ ትግራይ ጄኖሳይድ የሚሏቸውን ሌሎች የፖለቲካ ትርክታቸውን እንዲያስተካክሉ ካገዛቸው እንግዲህ ከዚህ በላይ ግልጽ ነገር የለም እና ዛሬ ያገኙት እድል ለዛ ይጠቅማል ብዬ አስባለሁ። አምስተኛው ለብሔር ብሔረሰቡ ነው። ለብሔር ብሔረሰቡ የሚሉት ደግሞ በቃ በኢትዮጵያ ውስጥ ያለውት እኔና እኔ ነኝ፣ ጥቅም ማለት እኔ ነኝ እና ያለው ጥቅም ደግሞ ኔምሊ ወልቃይት የሚባል ነው። የመከላከያውም ኃይል እየመጣህ እዛ ትረግፋለህ። በስተመጨረሻ የእኔ ጥቅም ከተከበረ የኢትዮጵያ ጥቅም ተከበረ ተብሎ ይደመደማል ምናምን ነው። እሱም ለብሔር ብሔረሰቡ ራሳቸውን ኢንሴንቲቭ አላቀረቡም። ለእነዚህ አምስት ኃይሎች በቂ ኢንሴንቲቭ አላቀረቡም። እኔ ግን እንደ ትርክት ራሱ ፌል አድርጓል ነው የምለው። አሁን ቅድም የመጡት እንደ ጎንደር ኤሊት ነው። የጎንደር አማራ ብዬ አልገልጻቸውም፣ ምክንያቱም ጎንደር ውስጥ የተለያየ የፖለቲካ ግሩፕ ሊኖር ስለሚችል ማለት ነው። እንደ ትርክት ግን ማይካድራን እንኳን ዲፋይን የተደረገበት መንገድ አፍራሽ ነው። እኔ አንዳንዴ እነዚህ ሰዎች ለትግራይ ብሔርተኝነት ነው የሚሰሩት፣ ለአማራው ግራ ያጋባል። ማይ ማለት ግዕዝ ነው በነገራችን ላይ ትግርኛ አይደለም። ማይ በትርክት ደረጃ አንደኛ ስያሜን ከማንነት ጋር እንትን ብለህ what are you trying to tell us? ምንድን ነው የወልቃይት አማራ ከአማራ ማንነቱ የተገነጠለ ነው? ማይ የሚባልን የግዕዝ ቋንቋ which is common to all Ethiopians ትግርኛ አድርጎ ማይካድራ የሚባል ቦታው ስያሜ ራሱ ከአማራው በስነ ልቦና በስያሜ ይሄ በኖመንክሌቸሩ የወጣ አረብኛና ትግርኛ ተደርጎ ነው የቀረበውና ለዚህ ነው እነዚህ ሰዎች ፌል አድርገዋል በትርክትም ደረጃ ምለው። እኔ ይሄ መታረም መቻል አለበት። ሌላው ይሄ ዘላለማዊ ጥቅምና ዘላለማዊ ጠላትና ጥቅም ዲፋይን የተደረገበት መንገድ በተለይ አዲስ ታይምስን ሬዲኩል ሊደረግ የሄደበት መንገድ ኦኬ ዛሬ አሁን እየተባለ ያለው በፈረንሳይኛ ከብልጽግና ጋር ሆኜ እሰራለሁ፣ የፋኖ ትግል እኔን አይመለከተኝም ምናምን ነው። እኔ ካዋጣ ችግር የለብኝም። እኔ አማራ አንድነቱ ነው ይጠቅመዋል የምለው። የጎንደር አማራ በዚህ ትርክት አይወከልም ነው። የጎንደር አማራ ማለት እኛ ነን።
በነገራችን ላይ የወልቃይትን ጥቅም ኮምፕሮማይዝ ሳናደርግ የህዝቡን አንድነት ጠብቀን የአማራ የጋራ መታገያን ያስቀመጥ ነው። በነገራችን ላይ ቅድም አጼ ዘርዓ ያዕቆብ ትልቅ ስህተት የሰራው እኛ የፋኖ ትግል ሲጠነሰስ የአማራ ተማሪዎች ማህበርን ከብአዴን አውጥተን ጭምር በማደራጀት ከጥንሰሳው ጀምሮ በገንዘብም በእውቀትም ከጀርባ ያለን ከፊትም ያለን ለዚህ ያው የፋኖ ኃይሎች የሚመሰክሩ ይመስለኛልና እዛ ላይ ዘላለማዊ ጠላት የለም፣ ዘላለማዊ ጥቅም ነው። ኮመንተር ምን አዲስ ታይምስ በዚህ ደረጃ የሚጠፋ አይመስለኝም። ይልቅ ዛሬ አብረውት ሊሰሩት የሚፈልጉት ብልጽግና በ2019 የነባሩን የኢህአዴግ ፖሊሲ ቀይሮ ምንድን ነው ያለው? ኢትዮጵያ ጠላት የላትም እኮ ነው ያለው አይደል? የብልጽግና የውጭ ፖሊሲ መደመር ነው ይልና ሻቢያም ይደመራል፣ ጅቡቲም ይደመራል፣ ሱዳንም ይደመራል። ኢትዮጵያ ጠላት የላትም የሚል ነው ይዞ የመጣው። አሁን ይህንን ለአማራው ማብራራት ኢትስ ኢንሳልቲንግ አወር ኢንቴሊጀንስ አዘ ሂውመን ቢንግ ራሱ ብዬ ነው የማስበው። የመጨረሻው ግን ቴዲ እኔ በሁለተኛው ዙር እመጣበታለሁ እና ኦኬ ጽምዶ የለም አለ ድርጅቱ ወጥቶ ጥቅምህ የሚወከለው በመሪዎችህ ነው። ጌታ ስራደም ሀብቴም በዛ ድርጅት ውስጥ አሉ። አንድም ቦታ ወጥተው ድርጅቱ የጎንደር አማራን ጥቅም አሳልፎ እየሰጠ ነው ብለው በመግለጫም በምንም የጠቀሱት ነገር የለም። ኦኬ ድርጅቱ ይህን ባላለበት ሁኔታ ኢንፋክት አንድ ነገር ቴዲ አንተም ትመልስልኛለህ ምናልባት እኔ አሁን ይህንን ላንድ ሳረገው አብይ አህመድ ወጥቶ ምንድን ነው ያለን በቀደም ለታ የወልቃይት ጉዳይ ሲመለስ ብልጽግና የትግራይ ህዝብን ማስከፋት አይፈልግም። የወልቃይት ጉዳይ የሚመለሰው በሪፈረንደም እና በሪፈረንደም ብቻ ነው ማለት ምን ማለት ነው? 500 ሺህ አማራም ካለቀ በኋላ ከብልጽግናም ጋር ቆምክ፣ ከሰይጣን ጋርም ቆምክ፣ ከማንም ጋር ቆምክ፣ 1 ሚሊዮን ትግሬም ቢያልቅ 500 ሺህ አማራም ቢያልቅ የብልጽግና ጉዳይ ተመልሶ ዞሮ ዞሮ የሚመጣው ወደ ህዝበ ውሳኔ ሪፈረንደም ነው። እነዚህ ሰዎች የሪፈረንደሙን የህዝበ ውሳኔውን የብልጽግናን ተቀብለው ነው ወይ ከብልጽግና ጋር የሚቆሙት? አትዘንድ ኦፍ ደሬ ሁሉም ነገር ጠቅልሎ በሪፈረንደም የሚወሰን ከሆነ ቴዲ አንተ እሱ ላይ ምን ትላለህ? ነገ አብይ አህመድ ካደን ማለት ይችላሉ ወይ? ጦርነቱ ሲጠናቀቅ አይ ሪፈረንደም ይካሄድ ሲል ይሄ አካል መጥቶ አብይ አህመድ ካደን ቢል የሚሰማው አማራም ብሔር ብሔረሰብም ይኖራሉ። ያንተን ሀሳብ እዚህ ላይ ብሰማ ደስ ይለኛል። ጨርሻለሁ። እሺ ወደ በኋላ እንትን ላሉ ሰዓታችሁን እንትን ለማለት ልቦና ያሳየኝን መልሳለሁ። ቴንክ ዩ ዩሪ። ከዛ መሄደው ወደ ምስጋናው ነው። ምስጋናው ኧረ እኔ ነኝ ቴዲ። እንዴት ሆኖ ነው ምስጋናው ይገባው? እሺ ምስጋናው ቀጥልሽ። አማራ አስትሮ ወደ አንተ መጣለሽ። ችግር የለም። 8 ደቂቃ። እሺ ወደ አማራ ስትሮንግ እንመጣለን። ኦራይት ታንክ ዩ ቴዲ። በነገራችን ላይ ፀጉር ቁርጥህ አሪፍ ነው። እኔ ሳድግ እንዳንተ ነው ፀጉሬን መቆረጥ መፈልገው። አሪፍ ነው እንደዚህ የሳቁ እየተጫወተ የቲክታክ ብሽሽቅ በጣም አደጋለሁ እና አንዳንድ ጊዜ ሰዎችን እልህ ምላጭ ያስወጣል ይባላል እና ሰዎችን አንዳንዴ የሌላቸውን ባህሪ ሁሉ እንዲያወጡ ያደርጋቸዋል። የሆኑ ሰዎችን አታክ ለማድረግ ወይም ደግሞ አንድን ሀሳብ ዲበንክ ለማድረግ ሲባል ትግሉን ራሱ የሚጎዳ ሀሳብ ሁሉ እስከ ማስተላለፍ ይሄዳል እና እሱ በጣም ይገርመኛል። ያው የሶሻል ሚዲያ ዘመን ትግል ባህሪ አድርጌ ወስደዋለሁ። ጽምዶ አለ። ከቅዳሜ ጀምሮ እኔ መኖሩን ከመሪዎቹ ሰምቼ አምኛለሁ አለ። አሁን የመሪዎቹን ስም እንዴት ምናምን የሚለውን ተወው። ቅዳሜ ያለፈው ቅዳሜ ማለት ነው ከ3 ከ4 ቀን በፊት ጀምሮ ከነማን ጋር አብረው ለመስራት እንደተፈለገ ሁሉ ወደ 8 የሚሆኑ ድርጅቶች አይደንቲፋይ ተደረጉ ሁሉ ፐርሰናሊ ሰምቻለሁ እና ዊትነስ ሁኜ ይሄንን መናገር እችላለሁ ማለት ፈልጋለሁ። ከዛ በተጨማሪ አንድ ነገር ለማስተካከል ያህል ወልቃይት ውስጥ አረብኛ ይነገራል፣ ትግርኛ ይነገራል፣ አማርኛ ይነገራል። መተማ አካባቢ ብትሄዱ እንደዛ ነው። ቦረና አካባቢ ብትሄዱ የኬንያን ቋንቋ የቦረና ኦሮሞ ይናገራል። የኬንያ በኩል ያሉት ደግሞ ድንበር አካባቢ ስትሆን ሸቀጥ ብቻ አይደለም የምትጋራው፣ ባህልም ቋንቋም ሁሉንም ነገር ነው የምትጋራው እና ወልቃይት ውስጥ የአረበኛ ስሞች አሉ፣ የትግርኛ ስሞች አሉ፣ የአማርኛ ስሞች አሉ። ኢትዮጵያ የሚለው ስም እኮ የግሪክ ቃል ነው ይባላል እና እንግዲህ ግሪኮች መጥተው ኢትዮጵያን ክልል ያድርጉ ማለት እንዳይሆን ሰው በዛ መልኩ ቢወሰድ ብዬ አስባለሁ። ከዛ ውጭ አሁን እንደው ከተላለፉት 5 መልእክቶች
መልእክቶች ውስጥ ከክልሉ ውጭ ላላችሁ አማሮችና አዲስ አበባ ላላችሁ አማሮች የተላለፈውን መልእክት እኔ ደግሞ በራሴ በገባኝ አንድ መልእክት ላስተላልፍላችሁ ፈልጋለሁ። ለወልቃይት አማራ ያራራ አማራ ለእናንተም አይራራም። ይሄንን ነው እንድታውቁ ፈልገው። የወልቃይት ህዝብ በስንት መስዋዕትነት በስንት ተጋድሎ የአማራም ህዝብ ድጋፍ ተጨምሮበት ያመጣውን ድል በዚህ ልክ ማራከስ የቻለ ለእናንተ ገና ከዚህ ትግሉ ደርሶ ነፃ ያወጣናል ለምትሉት ህልም እንጀራ ነው የሚሆነው። የህልም እንጀራ ነው የሚሆነው። የወልቃይት ድል የአማራ ህዝብ ድል ነው። ያን የዛ ድል አካል አይደለሁም ብሎ ራስን መነጠልም ምን አይነት የአማራ ትግል በቃ ተራ ብሽሽቅ ውስጥ ገብቶ ራስን በቃ ዝም ብሎ መሸሽ። በቃ ሰዎች ኮንሰርን አለን ካሉ ኮንሰርናቸውን በአግባቡ አድሬስ የሚደረግበትን መንገድ ማየትና ማሰብ ሲቻል በዚህ ልክ ወርዶ የወልቃይትን ህዝብ ዲሞናይዝ ከማድረግ ሁሉ የወልቃይት ነፃ ከወጣ ሌላው አማራ የአማራ ህዝብ ትግል እኮ አካባቢያዊ ትግል እኮ ነው አይደለም እንዴ? የፋኖ ትግል እኮ አካባቢያዊ እኮ ነው። እያንዳንዱ አማራ የህዝብ ትግል ነው ሲባል እኮ አንድ ድርጅት እንደ ድርጅት የሆነ ቦታ ላይ በቅሎ የሆነ ቦታ እያጸዳው መሄድ ሳይሆን ሁሉም አማራ በየአካባቢው ታግሎ ራሱን ነፃ የሚያወጣበት ትግል ነው ማለት ነው። ከወልቃይት ሌላው አማራ ሊማር የሚገባው ይሄንን ነገር ነው። መማር ካለበት ማለት ነው። ሌላው አማራ ሊነገር የሚገባው አማራ በራሱ ክንድ ብቻ ነው ሊያሸንፍ የሚችለው። በቃ ወልቃይት ውስጥ ያየነው ያንን ታሪክ ነው። ያንን ታሪክ ለመድገም እና ያገኘነውን ድል በዘላቂነት ለማስቀጠል የሚቻለው ራስ በቆሞ መቆም ከተቻለ ብቻና ብቻ ነው። ይሄንን መልእክት ነው እንጂ ህዝብ መውሰድ ያለበት ከዚህ አካባቢ የመጡ ሰዎች እናንተን አይወዷችሁም ብሎ እኔ በዚህ ልክ መናገሩ ምን አይነት አማራነት ለመፍጠርም እንደሚፈልግ አንዳንዴ ግራ ይገባኛልና ኤኒዌይስ ሴንሲብል የሆኑ አማሮች አምሹር ይሄ ከብሽሽቁ ከምኑ ይሄ ከያዘው ልቀቀው ፖለቲካ መራቅ የሚፈልጉ አማሮች ይሄንን ነገር መረዳት ያቅቷቸዋል ብዬ አላስብም። ከህወሓት ጋር ሆኖ ወይም ደግሞ ከኦነግ ጋር ሆኖ ወይም ከማንም ጋር ሆኖ ነፃ የሚወጣ አማራ የለም። ይሄንን በእርግጠኝነት መናገር ይቻላል። አይ ቲንክ አብዛኛውን ነገር ቅድም በደንብ ሄደውበታል። በተናገሯቸው ነገሮች ላይ ማልስማማባቸው አሉ። ትግሉን በተመለከተ የሰጡት አስተያየት ማልስማማባቸው ብዙ ነገሮች አሉ። ጽምዶን በተመለከተ ያነሱት ሀሳብ ላይ ግን በተለይ ከህወሓትና ከኦነግ ጋር አማራ ኢትስ አንቲቴሲስ ነው። ኮዝ ኤንድ ኢፌክት አብሮ ሊቆም አይችልም። ቴዲ ምንድነው በኬሚስትሪ ላይ ፊዚካል ቼንጅ እና ኬሚካል ቼንጅ የሚባል ነበረ ድሮ ሃይስኩል ምንማረው። ኬሚካል ቼንጅ ምንድነው? እሳት ከተቃጠለ አመድ ነው የሚሆነው። በቃ እንደዛ ነው የምትሆነው። መልሰህ አትሰፋውም፣ አትጠግነውም። እሳትና ውሃ አብሮ ሊቀመጥ አይችልም። አንዱ አንዱን ያጠፋል። የቲፒኤልኤፍ እና የአማራ አሊያንስም እንደዛ ነው የሚሆነው። there is no way የጋራ አጀንዳ ሊፈጥሩ አይችሉም። ግን አብረን ለመስራት ኦልሬዲ ጀምረናል ከተባሉት ሁለት አካላት ግን የተጠቀሱት ግን እነዚህ ቅድም ያልኳ ከስምንቱ ውስጥ ቲፒኤልኤፍ እና ኦነግ አለበት። ከነሱ ጋር ምን አይነት ስራ መስራት እንደታሰበ እንግዲህ የአማራ ህዝብ ሊፈርድ ያስፈልጋል። በጋራ ጠላት ዙሪያ አይደለም አሊያንስም ሲፈጠር በነገራችን ላይ በጋራ ጠላት ዙሪያ አይደለም፣ በጋራ ዓላማ ዙሪያ ነው። በጋራ ቪዥን በጋራ ግብ ዙሪያ ነው አሊያንስ የምትፈጥረው እንጂ የጋራ ጠላት ስንት ሊኖር ይችላል እኮ ያንተም ጠላት ግን ከዛ የጋራ ጠላት ጋር አንያ የጠላትነቱንም ልክ ማየት ያስፈልጋል። ብልጽግና ለአማራ ያለው ጠላትነትና ህወሓት ለአማራ ያለው ጠላትነት የተለያየ ነው። ዝም ብሎ ስሙን ጠላት ስላልከው ብቻ እኩል ጠላት ነው ወይም ደግሞ ጠላት እንደሆነ ቢቀጥል የሚያደርሰው ጥፋት ሁለቱም ላይ እኩል ነው ማለት አይደለም። ይለያያል። እንትኑ ይለያል። እያንዳንዱን አሊያንስ በቁሙ ነው መመዘን ያለበት። ከቲፒኤልኤፍ ጋር ብቻውን አቁመት ተነትነዋል። ከቲፒኤልኤፍ ጋር የምንጋራው ነገር ምንድነው? ትሬቱ ምንድነው? ኦፖርቹኒቲዎች ምንድናቸው? ምን ፖቴንሻል ቤኔፊት ይኖረናል ምናምን ተልና ኮስት ቤኔፊት አናሊሲስ ሰርተህ ኦኬ ከቲፒኤልኤፍ ጋር ብሰራ ይሄን አተርፋለሁ፣ ይሄን ደግሞ አጣለሁ ብለህ ትወስናለህ። ከጉሙዝ ሚሊሻ ጋር ብሰራ ይሄን አተርፋለሁ፣ ይሄን አገኛለሁ፣ ከአፋር ጋር ብሰራ ይሄን አገኛለሁ፣ ከሶማሌ ጋር ከሲዳማ ጋር ብለህ ወስነህ ነው እንጂ የምትገባበት ዝም ብሎ ከአብይ አህመድ ጋር ያኮረፈውን ሁሉ ሰብስበህ ይሄ ሁሉ በቃ የጠላት ወዳጅ ነው የሚል አይነት የሰፈር ጨዋታ አይደለም እኮ። ይሄ እኮ የሰፈር ጸብ አይደለም እኮ ጎበዝ። አይደለም አሊያንስ የፖለቲካል አሊያንስን የሚያክል ነገር ይቅርና ሰፈር ውስጥ እኮ ሻይ ለመጠጣት እኮ ሰው ትመርጣለህ አይደል እንዴ?
ዝም ብለህ ካገኘው ሰው ጋር እንዴት አደርክ እንዴት ዋልክ ከሚል ሰው ጋር እኮ አብረህ አንጋውት አታረግም። ሰው ትመርጣለህ፣ አንተን የሚመስል ያንተን ቫልዩ ያለው የሆነ አብረኸው ብትሄድ ማያሳፍር ምናምን አይነት ሰው ትመርጣለህ። አይደለም ትልቅ የትልቅን ህዝብ ጣፋንታም ይወስናል። ያን ሲቅርና ሰው እንደዚህ አይነት ነገሮች በጣም በጣም መቅረት አለባቸው። አንዱ ይሄ ነገር ያመጣው ምን መሰለህ አሁን ፖለቲካ ውስጥ ያመጣው የአማራ ፖለቲካ የራሱን ቀለም ለቆ የራሱን ጥያቄዎች ለቆ ቲፒኤልኤፍን በመደገፍና የህወሓት ደጋፊ በመባባል መካከል ተወጥሮ እንዲቆም እሳት ውስጥ ገብተህ በመሞትና ገደል ውስጥ ገብተህ በመሞት መሃል የመምረጥ አይነት ማለት ነው። ሁለቱም ጠላት ናቸው። 4 ነጥብ። ሁለቱንም ጠላት ያደረጉ እነሱ ናቸው። ጠላት አታብዛ ይልኋል። አንዴ ቃል ጠላት አሁን እነሱ ኦሬዲ ጠላት ካደረጉ እንዴት አድርገህ ትቀንሳቸዋለህ? አንተ ጠላት አለማብዛት ማለት እኮ ኦሬዲ አዲስ ጠላት አትፍጠር ማለት ነው እንጂ የተፈጠረው ጠላትማ ጠላትህ ነው። ኦሬዲ ኦርጋናይዝድ ነው፣ እያጠቃ መሄጃ መግቢያ መውጫ ያሳጣህ ጠላት ነው። ስለዚህ ኦሬዲ ያለህን ጠላት ዝም ብለህ የሆነ ፈርተህም ሆነ ምንም ሆነ በጣም ሾርት ከት ለሆነች እና ይሄ የባሪያ አሳዳሪ አይነት ሪሌሽንሺፕ ለመስራት በሚመስል መልኩ ጠላትን ወዳጅ ማድረግ ይሄ ውሃ ጠማኝ ተብሎ መርዝ አይጠጣም እንደሚባለው ማለት ነው። ወዳጅ ፍለጋ ብለህ ጠላት ኪስ ውስጥ ሄደህ አትቀርም። ምንም ውሃ ቢጠማህ ምንም ቢርብህ መርዝ አትጠጣም። ምክንያቱም መኖር ትፈልጋለህ። ያን ማድረግ ነው የሚያስፈልገው። ከዛ ውጪ አንድ የመጨረሻ ነገር የምለው ይሄ የጎንደር አማራ ብቻ ጉዳይ አይደለም። በነገራችን ላይ ይሄን የጎንደር አማራ ብቻ አድርጎ መሸጥ በራሱ የአማራ ትግል ላይ መቀለድ ነው ጎበዝ። አይደለም። ይሄ የሁሉም የአማራ ህዝብ ጉዳይ ነው። ጎጃም ያለ ጎንደር አንድ እርምጃ ማሸነፍ አይችልም። ጎጃም ያለ ሸዋ አንድ እርምጃ መሄድ አይችልም። ወሎም ያለ ሸዋ መሄድ አይችልም። እንደ አማራ ከቆምኩ ብቻ ነው የምታሸንፈው። ትግሉም ሲጀመር በዛ ልክ መሄድ የቻለው አንድ ሆኖ መሄድ በአንድ የቆመ መንፈስ ስለነበረው ነው። አንዱን ጥለህ አንዱን አንጠልጥለህ የጎንደር ለምንድን ነው የጎንደር ፋኖ የሚወጣው? ማን በመሰረተው? ማን ነው ጦር? ማን አስወጭ? ማን አስገቢ ነው? ለምንድነው እንዲህ አይነት አጀንዳዎች ሁሉ እንዲወረወሩና ህዝቡ እንዲዘናጋ የሚፈለገው? እንዲህ አይነት ነገሮች ሁሉ መታረም አለባቸው። ይሄ የአማራ ህዝብ ጉዳይ ነው። ከህወሓት የሚያተርፍ ጎጃም የለም፣ ሸዋ የለም፣ ወሎ የለም፣ ጎንደር የለም፣ አዲስ አበባ የለም። በየትኛውም ዓለም ያለ አማራ በሙሉ ከህወሓት የሚያተርፈው ቅንጣት የምታክል ትርፍ የለም። ምክንያቱም የሚጠሉት መጀመሪያም የሚጠሉት ይሄን የሚያሳድዳቸውን የአማራን ስፒሪት ነው የሚጠሉትና ይሄን አስቦ መንቀሳቀስ ያስፈልጋል ማለት ነው። የቀሩ ነገሮች አሉ፣ በኋላ መጣባቸዋለሁ። ታንኪ። ሌላው በሲሪየስ ማየት ያለባችሁ አሁን ብዙ ጊዜ ስትናገሩ የአማራ ብሔርተኛ አዲስ ነው፣ ብሔርተኝነት አዲስ ነው ትላላችሁ። 1968 ተመስርቶ ደርግን ጥሎ ስልጣን ላይ ወጥቶ በህዝብ ተተፍቶ እንደገና ወደዛ ወደ ትግራይ ሄዶ ኢቭን የትግራይ ልጆች ራሳቸው there's a good number of ትግራይ ፖፑሌሽን ኦፖዝ የሚያደርጉት ቲፒኤልኤፍ ከተጠላ ከዚህ ስብስብ ጋር ሄዳችሁ ስትላተሙ ምን ያህል በሌላው ዘንድ እንኳን ያላችሁ ቅቡልነት እንኳን ምን ያህል አፍሪካ ዲሜ እንደሚገባ ማወቅ አለባችሁ። ተውሌት አለው ጎንደሬ ካነሳ ትልቅ እኮ ነው። የጥርጣሬ ነገር አለኝ ያካሄድ ካለ እንዴ ማለት አለብህ። እንደኔ ዘዴ አማራዎች ናቸው። በራሳቸው በትግራይ ተወላጆች ራሳቸው እንኳን በታሪካቸው አይተውም ሰምተውም በማያውቁት መንገድ ለማየት የተጠየፉትን ፓርቲው ነው ብላችሁ አፈር አስልሰን ድጋሚ እናስነሳዋለን ብላችሁ እናንተ ናችሁ ኩሉዝ የምታደርጉት። ይሄን አስባችኋል? ቢኮዝ እናንተ አዲስ ኃይል ናችሁ። አዲስ አስተሳሰብ ይዘን እየመጣን ነው እያላችሁ 1968 ተሞክሮ እኔ ተፈጥሮ እንደ ቲፒኤልኤፍ እድል ደጋግማ የሰጠችው ፍጥረት ነው ይቻላል። ድጋሚ አፈር ከላሰበት እናንተ እናነሳዋለን ስትሉ እናንተ ድጋሚ ለመታገል ነፍጥ ያነሳችሁበትን ወይም ደግሞ ለመታገል እንደ ትርክት ያዛችሁትን አጀንዳ ራሱ ድጋሚ ሪቫይዝ ማድረግ አለባችሁ ማለት ነው። ከዜሮ እኮ መጀመሪያ ያለባችሁ። ከዛ በኋላ ስለ ጄኖሳይድ ማውራት አትችልም፣ ስለ ሐሰት ትርክት ማውራት አትችልም፣ ስለ ኢሰብአዊ ድርጊት ማውራት አትችልም። አዲስ ትርክት ፌስቡክ ላይ የምንተዋወቅ ልጆች ፖለቲካ የጀመረው ከፌስቡክ ነው አይደል? እኔ ድሮ 2010 ነው 2000 ከዛ ፊት ስጽፉ የነበረው ነገር ምንድን ነው? የተሰራብን ከዋለልኝ መኮንን ጀምሮ ስተርኩ ወይ ስናወራ የነበረው ነገር ምንድን ነው? አሁን ያን ካፈረሳችሁ አዲሱን ትርክት ማስተዋወቅ አለባችሁ እኮ እንጂ ትርክት ፈጣሪዎቹ ይሄኛው ኤክስ ነው ካልክ በኋላ
ኤክስ ከፈጠረው ትርክት ጋር እሱን ትርክቱን ትቼ ለጊዜው ይደርና ከደራሲው ጋር ብሬ እሰራለሁ ስትል አይ ዶንት ቲንክ የሚያደምጧችሁ ሰዎች በልጅነታቸው ካልጋ ላይ ወድቀው ያልጋ ጠርዝ የመታቸው ብቻ አይደሉ። ብዙዎቻችሁ ሚስካልኩሌት የምታደርጉት የሚያደምጧችሁ እነማን እንደሆኑ መለየት አለባችሁ። የሚያደምጧችሁ ሰዎች በቁም ነገር ፖለቲካ የሚያዩ ሰዎች ናቸው። ወደ ሌላ አካባቢ እንኳን ኑልን እንኳን ለማለት እንኳን አሁን ሌላ አካባቢ ላይ ሄዳችሁ የህወሓት ቅብል ጋይስ ተውት፣ ፓርቲውን ተውት። ሶሻል ሚዲያ ላይ ባለጌ ከሆነ ሰው ጋር መቀመጥ እኮ ሰው ይጠየፋል አይደል? ትፈራለህ። ጥሩ ስም ካለ ለምን የሱ ጉድፍ አብሮ ነው የሚያሳድፍ። ከቲፒኤልኤፍ ጋር አብሬ እሰራለሁ ብለህ እንኳን ለምሳሌ እንኳን ስትጠቅስ ቆይ እኔ አዲስ ኃይል ነኝ፣ አዲስ አስተሳሰብ ነው ይዤ የመጣው ከዚህ ፓርቲ ጋር ብለጠፍ ፕሮሴን ኮንሱም ምንድነው ብላችሁ ጠይቃችኋል? ሁለተኛ አጠገባችሁ ላለው ወንድሞቻችሁ ጆሮ ካልሰጣችሁ ለሌላው አይ ነው እና እነዚህ ነገሮች ከግምት አስገብታችኋል። የማዳም ቅመም ተመጣለች። አንድ ደግሞ እንደ ዩኒፎርም የሚለቀቅ የሆነ ንግግር አለ። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላል። ከሁለተኛ ክፍል ያቋረጠው ይሄን ይደግማል፣ ምሁሩም ይሄን ይደግማል። እንደዛ አይደለም። ይሄ ሲሪየስ የሆነ ጉዳይ ነው። ህዝብ የሚሞትበት ብዙ ነገር እኔም በድፍረት እኮ የነገርኳችሁ ነው። በኢትዮጵያ ምድር ላይ የአማራን ያህል በደል የተፈጸመበት ህዝብ የለም። ይህን እንዴት ነው የምታደርገው ነው የኔ ጥያቄ። ማን ነው በደል የፈጸመበት? ማን ነው ደራሲው? ሁለት ሰዎች ጠጅ ቤት ችር ስለተለባባሉ ብቻ ነው አላያንስ የምትፈጥረው ማለት ነው ወይ? አረቄ ሂሳብ ስለገዛለ አሜን እናንተን ማለት አይደለም። ጥያቄ ደግሞ ሲጠይቋችሁ በአግባቡ ማስረዳት አለባችሁ። አምታታው በከተማው አይደለም። ጀስት ሳትጠይቁ እመኑ፣ በቃ እመኑ ብያለሁ እመኑ ምናምን የሚባል ነገር አይደለም ጋይስ። እና ይሄ ህዝብ እንደምታውቁት ሲሸወድ ደርግን በመጣል ሂደት ውስጥ ኦኬ መጣን፣ አገዝን፣ አመንን፣ ተካድን። ይሄ ሶስተኛውን አራተኛ ዙር ነው። ዋስትና ይፈልጋል። ደርግን ለመጣል ታገልክ፣ ዋግምራ ላይ ሰበሰብካቸው፣ ደርግ ወደቀ፣ አልተወከልኩም፣ ተካደ እንደምታውቁት ነው። ከዛ ኦሮማራ ተባለ፣ ተካደን አልክ። ድጋሚ አሁን ከቲፒኤልኤፍ ጋር እኚህን ተዋቸው። ኮመንት ላይ ያሉትን እኚህ እናንተ ፕሮፋይል ያላችሁ ናቸው። እነዚህ ግሬት ሳይለንሰር የሚባሉት እነዚህ ኢሊቶችን በመሳደብ እንዲያሸማቅቁ የተዘሩትን አትፍሯቸው። ይሄ በሲሪየስ የህዝብ ጉዳይ ነው። በአግባቡ አይታችሁታል እና አሁን እያወራን ነው ሊሆን የሚችልበትን ነገርና ኮንሲኩዌንሱንም እንድትነግሩን ለማለት ነው። ቴንኪው። የመጨረሻ ያወራችሁ የመጨረሻ አንዳንድ ዙር ይኖረናል። አንዳንዶቻችሁ ምን አገባኝ ይመቸኛል። አሁን እኮ አላወራሁም። ቴዳ አንዴ ማለት አይ እኔ ቆይቻለሁ። አንዴ አንዳንዶቻችሁ ጋይስ ይኸውላችሁ እኔ ነኝ እኮ የማወራችሁ። ምን አጠባ የሚባል እኔ ጋር የለም። ማገባኝ በሚስትህ በባልሽ ጉዳይ ብቻ ነው። ሁላችንም ያገባናል በኢትዮጵያ ጉዳይ ላይ። የምትደባደበው አገሬ ላይ ነው። አንተ ራስህ ምን አባትህ አገብቶ ነው አላንስ የፈጠርከው ብዬ በጠይቅ ምን ትላለህ? ስለ ዓለም ፖለቲካ እያወራ የስትሬት ኦፍ ሆርሙዝ መዘጋት እዚህ ጋር ኪስን እያራቆተ የኑሮ ውድነት ውስጥ እያናጋ እዛ ላይ የሚተኮሰው መካከለኛ ምስራቅ ላይ ወይም ደግሞ እዚህ የኢራንና የገልፍ ሀገራት ጦርነት የአሜሪካ ጦርነት እዚህ ኑሯችንን እያመሰቃቀለው ባለበት አገር ላይ አፍንጫችን አንድ ሀገር ላይ ሆነ የምታደርገው ድብድብ እንዴት ነው የማይመለከተን? እነዚህ የምትሉ ሰዎች ከስንተኛ ክፍል ነው ያቋረጣችሁት? አሚን መሀል ላይ ልንገራችሁ ብዬ ነው እንጂ ያን ያህል ሴንሻል ናቸው ብዬ አይደለም። ቴንኪዩ ስላዳመጣችሁ። ታፕታፕ አድርጉ። አዲስ ታይምስ ወደ አንተ መጣለሁ፣ ግን መጀመሪያ ላይ ከአማራ ስትሮንግ ቀጥሎ እኔ ነኝ መሰለኝ። ግን ጥያቄን አንደርስታንድ አድርጉት። ሲሪየስ የሆነ ውይይት ስለሆነ ሊሆን የሚችልበትን ነገር ላይሆን የሚችልበትን ነገር እንደምናወራ ሁሉ ሊሆን የሚችልበትን መንገድ እንድናወራ ነው። በተረፈ ሌላ ነገር የለም። የአንድ ሀገር ዜጎች